አሁን አንተ እኮ ያልከው እንዴት ነው? በሁለት ነገር ነው በደንብ እንድታስብ። የባህሪ ልጁ ነው ምን ማለት መሰለክ? ወልድ ቃል አይደለ? ወልድ የአብ ቃል ነው። የአብን ባህሪ ነው እኮ ገባ? ቃልነት ነባቢነት የአብ ባህሪ ነው። ይሄ ነባቢነት በወልድ ቃልነት ነው የሚነገረው። ስለዚህ ይሄ ባህሪ ከአብ የተገኘ ነው። ከአብ የተገኘ ቃልነት ነው እኮ የተወለደው። ስለዚህ የባህሪ ልጁ የተባለው ለዛ ነው። ከልብ የተገኘ ነው። ከልብ የተገኘ ቃል ነው። ኦርቶዶክስ ነህ? በሪከርድ እየተመቻቸ ነው። ኦርቶዶክስ ነህ አንተ? ያ ባህሪ የአብን ባህሪ ነው የተወለደው። ኦርቶዶክስ ነህ? በኦርቶዶክስ ነህ አይደለም በማለት አይደለም ኦርቶዶክስነት የሚረጋገጠው። ይልቅ ብዙ ስለተማርክ ብዙ መጽሐፍ ስላገላበጥክ የሆነ ዲግሪና ዲፕሎማ ስላለክ አይደለም አንተ ትክክል አስተምርሃል የሚባለው። ማዕት ትምህርት ተምረህ ትምህርት ካፋለስክ ተሳስተሃል ትባላለህ። ኦርቶዶክስ አይደለም ግን አይባልም። አሁን ኦርቶዶክስ አይደለም የሚባለው ምን አይነት መሰለክ? ቆይ ስማኝ ቆይ ኦርቶዶክስ አይደለም የሚባለው ምን አይነት መሰለክ? እንደውም ከተባለ ሊባል የሚችለው ሶስት አምላኮች የሉም የሚል በደንብ ኦርቶዶክስ አይደለም መባል ያለበት ዋና እሱ። እንነጋገራለን ግን ልንገርህ እኔ ያልኩህ ኦርቶዶክስ አይደለም ገባ። ሶስት አምላኮችን የሉም ካልክ ኮምፕሊትሊ ክርስትና ፈረሰ በቃ። አንድ አምላክ የሆኑ ሶስት አምላኮች ነው ያሉት። ስለዚህ እንደው እናንተ ናችሁ አሁን ገልብጬ ነው የምመጣባችሁ። ሶስት አምላክ የለም የምትሉ ዋና የክርስትና ጠላቶች እናንተ ናችሁ። ኦርቶዶክስ ነህ ወይ አንተ? ኦርቶዶክስ ነህ? ሶስት አምላክ የለም ካልክ በቃ መስለም ነው ያለብህ። እንነጋገራለን። ምን ወዴት ነው የምትሄድ? ኦርቶዶክስ ነህ ወይ አንተ? ኦርቶዶክስ ነህ በለኝ እኮ ስትመጣ በራስህ ዱላ ነው የምመጣ። የራስህ ዱላ ተቀብዬ ሶስት አምላክ የለም የሚል ሙስሊም ብቻ ነው። ስለዚህ ሙስሊም ሆነሃል በቃ አንተ ዋና ሙስሊም አንተ ነህ። አሁን ሙስሊም ነኝ ሻሃዳ ሊያዝ ብቻ ነው የቀረ። እንደዛ ነው የምልህ፣ በራስህ መግረፊያ ነው የምገርፍህ። ስለዚህ ኦርቶዶክስ ነህ ምናምን ካልክ ራስህ ይመጣብሃል። አንተ አይጃ እውነተኛው ኦርቶዶክስ ሶስት አምላክ ብላ አታምንም። ራስህን ካላመነች ታዲያ ለምን እንደዚህ ይኸውልህ ሞገስ ካላመነች ሰይፈ ስላሴ የሚባል ጸሎት ትጸልያለህ አይደለ? ትጸልያለህ ወይ አንብበህ ታውቃለህ? ባትጸልይ እንኳን ስላሴ አለኝ አውጣው ሰይፈ ስላሴ አለኝ ነው ያውጣው። ገጽ ስንት ነው አውጣው። ሰይፈ ስላሴ የሐሙስን ስታነበው ምን ይላል? እሺ ላንብብልህ። ይኸውልህ ስለ አካል ስትጠየቅ ሶስት አምላክ አለ ካላልክ በቃ አንተ ምንድነው ክርስትና እንዴት አድርገህ ልሰብክ ነው? በፍጹም እኮ መስበክ አትችልም እኮ። በቃ ስታክ ነው የምታደርገው። ይሄ እንትኑ ሶፍትዌሩ ተጭኖ ሶፍትዌሩ ስታክ ያደርጋል። ከዛ የሆነ እንትን እዚህ ኮምፒውተር የሚሆን ምንም ቀጥታ ሆኖ ፓውዝ ሆኖ ይቀራል። በቃ ፓውዝ ነው የምትሆነው። ሶስት አምላክ የለም ያልክ ጊዜ አበቃለህ አንተ ክርስትና በቃ። ኖ አንድ አምላክ ነው። አንድ እግዚአብሔር አምላክ ነው እኮ። ሶስቱ አምላኮች አንድ እግዚአብሔር ናቸው ብለህ ነው የምታምነው እንጂ ሶስት አምላክ የለም ካልክ አምላኮች አይደለም። ሶስቱ አምላኮች ሳይሆን አንድ እግዚአብሔር ነው። ይኸው እሺ ላምጣልህ ሰይፈ ስላሴ ምን እንደሚል አሁን አንተ በቅንነት አዳምጥ። ምን እያለ ነው መጽሐፉ? መጽሐፉ እኔ ያንብልህ ሰይፈ ስላሴው በስመ አብ ራሴ ያነብለታለሁ። የሐሙስ ቁጥር 22 ላይ ስትሄድ ራሴ ያነብዋለሁ። እኔ ማስረዳው እስኪ ቆይ ዝም በል። ባነበበ ሳይሆን በገባው ስለሆነ ዝም በል አንዴ። ማንበቡንማ አነበብክልን እኮ እስካሁን አልፈታልን። ኧረ ቆይ ዝም በል። እኔ ከሞገስ ጋር ራሴ ማንበብ እችላለሁ። ማንበብ ለማይችለው አንብለት። ይኸውልህ እኔ ራሴ ያነባለሁ። ሞገስ ስማኝ፣ የገዥነት ስልጣን ይላል ቁጥር 22 ላይ
የገዥነት ስልጣን አንድ የሆነ ይላል። አየህ፣ የገዥነት ስልጣን አንድ ነው። ምክንያቱም ሥላሴ በስልጣን አንድ ናቸው። እውነት ሐሰት ሞገስ ሰይፈ ሥላሴ ነው የሚያወራው። የገዥነት ስልጣን አንድ የሆነ ይላል። የሥላሴ የገዥነት ስልጣን አንድ ነው። እውነት ሐሰት መንጌ? እውነት ነው። ቀጥሎ ምን ይላል? ወይ እውነት ነው። ቀጥሎ ምን ይላል? አይ እኔ ሰይፈ ሥላሴ ነኝ እንትን አቡነ ዘበሰማያት ነው ማድረሰው። ሰይፈ ሥላሴን አታምንበትም? አምንበታለሁ። ለምን አባቶች የተቀበሉትን በሙሉ አቀበላለሁ እንጂ። ስለዚህ አሁን አዳምጥ፣ ቀጥሎ ምን እንደሚል። የገዥነት ስልጣን አንድ የሆነ ይላል። የሥላሴ የገዥነት ስልጣን አንድ ነው አለ። ራይት፣ ተስማምተናል። የገዥነት ስልጣን አንድ የሆነ ሶስት ልዑላን ገዢዎች ናቸው ይላል። አየህ፣ ስለ አካል አወራ። ቀጥሎ ሶስት ልዑላኑ ገዢዎች፣ ሶስቱ ገዢዎች ስልጣናቸው አንድ ነው ነው ያለው። ስለዚህ በስልጣን አንድ፣ ሥላሴ በስልጣን አንድ አይደለም ምንድነው? ባለስልጣን ግን ስንት ነው? እዚህ ጋር ግን አንተ ገዢዎች ግን ስንት ናቸው? ሶስት ገዢዎች ሶስት ሲል ለምሳሌ ስልጣናቸው ግን አንድ ነው። አንተ እኮ አምላክ ብለህ ነው ቅድም እንትን ያልከው። ኖ በራስ አረራር ለምሳሌ ሶስት አምላኮች አልክ። አሁን እዚህ ጋር ሶስት አምላኮች የሚል የለም። ሶስት አምላክ ሲጀመር የኢትዮጵያ ኦርቶዶክስ ሶስት አምላክ ከስር ልጨምርልህ። እሺ፣ የትእዛዝ ባህሪ አንድ የሆነ ይላል። አየህ፣ በትእዛዝ አንድ ናቸው። ከአንድ ልብ የመነጨ ትእዛዝ ነው የሚወጣው ማለት ነው። ስለሚወጣ አንድ የትእዛዝ ባህሪ አንድ ነው አለ። ከዛ ቀጥሎ ምን ይላል መሰለህ? የትእዛዝ ባህሪ አንድ የሆነ ሶስት ጌቶች ናቸው። ሥላሴ ሶስት ጌቶች ናቸው። አካል ስትቆጥር ሶስት ጌቶች አሉ። ትእዛዝ ግን አንዲት ናት። ከሶስቱ ጌቶች አንድ ትእዛዝ ይወጣል። ይኸውልህ ከሶስቱ ጌቶች አንድ ትእዛዝ ይወጣል እያለ ነው። ጌታ ምን ማለት ነው? አምላክ ማለት ነው። ከሶስቱ አምላኮች አንድ ትእዛዝ ይወጣል። ይሄንን ማለት ካልቻልክ ምንድነው ሥላሴን አምናለሁ ብለህ አንተ ልትሰብክ የምትችለው? ልቀጥል እዚህ ጋር እኮ ማለት ነው። ልቀጥል አሁንም ይሄን ብቻ ነው ላስቆም። አሁን እዚህ ጋር እያነበብክ ያለው ሥላሴ እግዚአብሔር በአካል ሶስት በመለኮት አንድ የሚለውን እያነበብክ ነው እንጂ የትኛውም ሰይፈ ሥላሴ ላይ ሶስት አምላክ አለ የሚል አታወጣም። አሁን እዚህ ጋር አንተ ኦርቶዶክስ ተዋሕዶ ቤተክርስቲያን ወክለህ ሶስት አምላክ የምታመልከው ምናምን ብለህ እንትን አትልም። ጌቶች ለምሳሌ ጌቶች የሚል እኮ ነው ያነበብኩልህ። ጌቶች ማለት ምንድን ነው? ጌቶች ማለት ምን ማለት ነው? ለምሳሌ አንተ አምላክ ማለት እና ታዲያ ምን ማለት ነው? ጌቶች ማለት አምላክ ነው። ጌቶች ማለት አምላኮች ማለት ነው። ጌታ ሲሆን አምላክ ማለት ነው። ማነው? የትኛው የቤተ ክርስቲያን ሊቅ ነው እንደዚህ ብሎ ተረጎመው? ነው አንተ ነው የተረጎምከው? ኢየሱስ ጌታ ነው አይደለም ነው? እና ኢየሱስ ጌታ ነው ማለት ኢየሱስ አምላክ ነው ማለት አይደለም? ኢየሱስ ጌታ ነው። ኢየሱስ ክርስቶስ ደግሞ የእግዚአብሔር የባህሪ ልጁ ነው፣ ቃሉ ነው። አሁን እኛ እዚህ ጋር ማለት ነው ስለ ቃል አይደለም የጠየቅኩት። ኢየሱስ ጌታ ነው ስትል ኢየሱስ ጌታ ነው ስትል ኢየሱስ አምላክ ነው ካለ ወረደ። ለምሳሌ ኖ ስለ ስጋ መልበስ አይደለም፣ እሱ ጋር ሌላ ጉዳይ ነው። ኢየሱስ ጌታ ነው ስትል ሲመጣ ለምሳሌ ኔትወርክ ችግር አለበት፣ አንተ እየተቆራረጥክ ነው። አምላክ ነው ኢየሱስ ክርስቶስ እና ቅዱስ ጳውሎስ እንዴ ስጋ እንዴ አንደኛ ዮሐንስ ላይ ያለው እንዴት ተረጉሟል? አንተ ለምሳሌ ኖ ችግር አይደለም። እዚህ ጋር አንተ አሁን እዚህ ጋር ማለት ነው ቤተክርስቲያን ወክለህ እየተናገርክ ነው፣ ግን የራስህን እንትን ብለህ። እኔ አሁን ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ ነኝ፣ ግን ኦርቶዶክስ ሆኖ ክዬ ሳይሆን የምናገረው እኔ መንግስቱ የሚለውን ብቻ ነው። ይኸውልህ እንትን ሁን፣ በጣም ቅንና እውነተኛ ሁን። ይኸውልህ እውነተኛ ለመሆን ስትጥር እውነት ይበራልህ። አሁን ጌታ ማለት ኢየሱስ ጌታ ነው። ኢየሱስ አምላክ ነው ማለት አይደለም? አምላክ ነው። ኢየሱስ ክርስቶስ አምላክ ነው። ኢየሱስ ጌታ ነው ማለት ኢየሱስ አምላክ ነው ማለት አይደል?
ያለውን አታዛባ። ኢየሱስ ክርስቶስ አምላክ ነው የነገር አይደል እንዴ? ልጁ ያለውን አትበል፣ አምላክ ነው። እሺ አሁን መንጌ ልክ አይደለም። ኔትወርክ አሁን ጌቶች ስትል እውነተኛው እየዘገየ ነው የምትመጣው። መንጌ እየተደማመጥን አይደለም። ይኸውልህ እውነተኛው አንድ ነገር ልንገርህ። ሳልኖር ይሄን መልስ አንተ መልስ። እሺ ምን መልስ? እዚህ ጋር ነው አንተ አቀኛና በጣም እንትን መሆን የሚታወቀው እዚህ ጋር ነው። ኢየሱስ ጌታ ነው ስትል ኢየሱስ አምላክ ነው እያልክ አይደል? እውነታስ ኢየሱስ ጌታ ነው። ሰዎችን ይሄን ማን ይሉኛል? ጌታ ይሏል። እውነት ነው። ማንም ይበለው። እኔ አሁን እሱን አይደለም ያልኩ። ኢየሱስ ጌታ ነው ስትል ኢየሱስ አምላክ ነው እያልክ አይደል? በሚገባ አምላክ ነው። ጌታ ነው ጌታ ነው ማለት አምላክ ነው ማለት አይደለም ወይ? ነው አይደለም? ነው በል። ጌታ ማለት አምላክ መሆኑ ነው። አሁን መጨረሻ ላይ አየህ፣ ይሄ ከፍተኛ ውርደት ነው። ይኸውልህ ኢየሱስ ጌታ ነው ማለት ኢየሱስ አምላክ ነው ማለት ነው ብለህ ደፍረህ መናገር አለመቻል ሌላ የባሰ ውርደት ውስጥ ነው ያለው። አልኩኝ እኔ አይደለም አልኩኝ እኔ ኢየሱስ ጌታ ነው፣ አምላክ ነው፣ ሕይወት ነው፣ ቃል ነው። እንደሱ በልልኝ አላልኩም። ፖለቲካ ነው የምትሰራብኝ አንተ። ሪከርድ እያስደረግህ ኢየሱስ ጌታ ነው ማለት ኢየሱስ አምላክ ነው ማለት አይደለም ትርጉሙ። የሚገባ ኢየሱስ ጌታ አምላክ ነው። ጌታ አምላክ ነው አላልኩም እኔ። ጌታ ነው ማለት አምላክ ነው ማለት አይደለም። የሚገባ ጌታ ነው ማለት አምላክ ነው። ፒኬ አንድ ጥያቄ ልጠይቅህ። አላህ ጌታ ነው ስል አላህ አምላክ ነው እያልኩ አይደለም። እቺን አንተ መልስልኝ። ምን ለፒኬ ነው በቃ። አንተማ ምንም አታውቅም። አትጠይቀኝ፣ እኔን አትጠይቀኝ። አላህ ጌታ ነው ስል አላህ አምላክ ነው እያልኩ አይደለም። እውነት ከስር መልሱልኝ። እሱን እንዳንተ አስተሳሰብ ነው እኮ ኮሜንቶች ላይ አላህ ጌታ ነው ስል አላህ አምላክ ነው እያልኩ አይደል? የስ ኦር ኖ? መጽሐፍ ቅዱስ ይለያያል። ማነህ እዚህ ጋር ማን ነው? የስ በሉኝ። አምላክ ማለት ጌታ ማለት ነው። እውነት በሉ። ይሄው እውነት በቃ። ይሄንን ጌታና አምላክ ሳትለይ ስላሴን እንዴት ሊገባ ይችላል? መቼም አይገባችሁም እናንተ። ስለዚህ እናንተ ደግሞ አልታገሳችሁም። በደንብ ነው ያው ከኔ ጋር ነው ከኔ ጋር ስህተት አለባችሁ። ይኸውልህ ታምናላችሁ፣ ግን ስህተት አለባችሁ። የማስረዳት ችግር አለባችሁ። አምነክ የማስረዳት ችግር ነው ያለባችሁ። አንተ ከኔ ጋር እናውራ። እየተቆራረጥክ ነው እኮ ድምጽ ተቆራረጠ። ቆይ እውነተኛው ጌታ አይደለም ያለህ? ጌታ አይደለም ያለህ ወይ? ጌታ አይደለም ያለህ? የተጠየቅከውን አልመለስክም። ጌታ ማለት አምላክ ማለት ነው አይደለም ስል የሳው ማለት ነው ማለት አቃተው። አምላክ ነው አምላክ አይደለም አልኩህ። ምንድነው ኢየሱስ አምላክ አይደለም ነው እንዴ ጥያቄ? የኔ ጥያቄ ምንድነው? ጌታ ማለት አምላክ ማለት አይደለም እና እኔ ሳት ባላ እንደሱ አፈን ሞልተህ ተናገር። አምላክ ማለት ነው። ጌታ ማለት አምላክ ማለት ነው አይደል? አንተ ዛሬ በእናትህ የምትናገረው ወቅ በደንብ ሪከርድ ተደርገማ በቃ ቄስ ከሆንክ በተለይማ በደንብ አዋርደህናል። ስለዚህ በደንብ መዋረድ አለ። ያዋረድከ አንተ ታልቆ አሁን አንተ ቅድም ትምህርቱ ሳይሆን መዋረድ ያለበት ግለሰቦች መዋረድ አለ። አንተ ቅድም የተሳሳተ ትምህርት ስለ ያስተምር እኔም ብዋረድ በእንደ ግለሰብ መዋረድ አለ። አንተ ሶስት አምላኮች ብሎ ያስተማረ አንተ ከአባቶች ትምህርት ሄድ። ይሄው እዚህ ጋር መጣው። ጌታ ማለት አምላክ ማለት ነው አይደለም? ይሄው ጌታ ማለት አምላክ ማለት ነው። ግን ሶስት አምላኮች እሺ፣ ሶስት ጌቶች አለ። ሶስት ጌቶች አለ። ሶስት ጌቶች ማለት ሶስት አምላኮች ማለት አይደለም? እሱ አካላቸውን አብ የራሱ የሆነ ፍጹም መልክ ፍጹም አካል አለው። ወልድ የራሱ የሆነ ፍጹም አካል እኔ አልጠየቅኩም። ስለ ፍጹም አካል እኔ ምንም አልጠየቅኩም። ሶስት ጌቶች ናቸው ስላሴ ሲል ሶስት አምላኮች ናቸው ያለ አይደለም? አምላኮች የሚላል ጌታ ማለት አምላክ ማለት ነው አላልከኝም? አሁን በሙሉ እዚሁ ልሸመጥጥ ነው። አምላኮች የሚል ሶስት አምላኮች የሚባል አስተምሮ አለ ወይ ያልኩ? አዎ ስላለማ ነው እዚህ ጋር ጌቶች የተባሉት። አዳም ሶስት አምላኮች
አንተ አሳይ። እኛ ያው ጌታ የሚለውን ካልክ ጌታ ማለት አምላክ አይደለም ብለህ መልሰህ ካልክ፣ ስለዚህ ራስህ ነው የተዋረድከው። እኔ አልተዋረድኩም። ቤተክርስቲያኗም የምታዋርዷት እንደዚህ ነው። እንደዚህ ማዋረድ የለባትም። ቤተክርስቲያኗን የወክላታለሁ። ቤተክርስቲያኗን አንተ ወክለህ ነው የምትናገራት። ቤተክርስቲያን ማን ወክሎ ይመጣል? እኔ እኮ የቤተክርስቲያኗ ትምህርት የታወቀ ወክዬ አልመጣሁም። እኔ ራሴ ወክዬ ነው የመጣሁ። አንተ ወክለህ ወራ ስለተምተለቆ ስላለ ነው። ይኸውልህ ምን መሰለክ ዞሮ ክርስቲያን ነኝ ብለህ ክርስትና ልሰብክን የመጣው ትክክልም ሁን አትሁን ክርስትና እንዲህ ነው ብለህ ስትሰብክ ክርስቲያን ነህ። ስለዚህ አንተ የክርስትና ትምህርት እንዲህ ነው ብለህ እንዴ ተብሎ ክርስትና ታሰድባለህ። ተተት ካስተማርክ ማለት ታሰድብ አንተ ሶስት አምላኮች በነገራችን ላይ በየትም ዓለም የሌለ አስተምሮ ሶስት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላኮች ያልክ አንተ የመጀመሪያው ሰው አዲስ ትምህርት ሶስቱ አምላኮች ይባላል ብለው በስመ አብ አሐዱ አምላክ ነው የሚባል በየስነግር እንኳን ሶስቱ አምላኮች አሐዱ አምላክ ይባላሉ። ገባ? አሐዱ አምላኮች አልከኝ ቅድም ሪከርዱ እኮ አለ እኮ አሐዱ አምላኮች አሐዱ አምላኮችም ብትልም ችግር የለውም። አንድ አምላኮች ተመልከቱ። 330 ሰው ያዙልኝ። ምንም ችግር የለውም። የትም ይኸው ሪከርድ አድርጉልኝ። በመድኃኒዓለም አንድ አምላክ ናቸው። ሶስቱ አምላኮች አንድ አምላክ ናቸው። ቅድም ሶስቱ አምላኮች አንድ አምላክ ናቸው። አሐዱ አምላኮች ሶስቱ አምላኮች አንድ ይኸውልህ ሊስን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ነው የሚባል በየስለ አሐዱ አምላኮች ነው ይባላል አልከኝም? አሐዱ አምላኮች ይባላል አላልክም አንተ? አሐዱ አምላኮች ነው የሚባለው ሶስት አሐዱ አምላኮች ስለምን ችግር የለውም። አሐዱ አምላኮች ነው ይገባዋል ሰው አንዳንተ መሰለኝ ሶስት አምላክ አሐዱ አምላኮች ሲል እኮ አንድ ሰው ሶስቱ አምላኮች አንድ አምላክ ናቸው ብሎ ነው የሚገባው። እሺ ስንቶና አሁን እኔ ወላደኛ ጌታና አምላክ ራሱ ማመን አቅቷል። ኧረ እኔን ተወኝ በእናትህ። ኧረ ተኔ ወደ አንተ ነኝ። ኧረ ዛሬ ተውሪ ከራ አስደርገኝ በእናትህ። እኔ ይኸውልህ እናንተ እንኳን እሺ አውደ ምሕረቱ ላይ ስለማትቆም ምንም አትዋረድም፣ ማንም አያውቅህም። እስቲ ወንድ ከሆኑ እነ ዮባ ይምጡ እስቲ እናውቃለን የሚሉት እነ ያሬድ እዚህ እነ ፒኬ ጃቤት ይምጡና ሶስት አምላኮች የሉ ብለው ይስበኩ። ከዛ ራሳቸው ተዋርደው አይመጡ። ለምን አይመጡ መሰለክ? ሶስት አምላኮች እንዳሉ ያምናሉ። ግን አምላኮች ካን ምናልባት የሆነ ነገር ብንደረግስ እነሱ ነው አምላኮች አሉ። ሰይፈ ስላሴ ብሏል። ሰይፈ ስላሴ የደረሱት በጣም ነው። ይኸውልህ ሰይፈ ስላሴ ምስጢረ ስላሴ ማለት ነው። ሰይፈ ስላሴ ምስጢረ ስላሴ ነው። ይኸውልህ አዳምጠኝ። ሰይፈ ስላሴን የደረሱ አባቶች አምላኮች፣ ጌቶች፣ ገዢዎች፣ ነገስታት እያሉ አንተ ነገስታት የሉ፣ አንድ ንጉስ ነው ያለው። ነገስታቶች የሉ፣ አንድ ገዢ ነው ያለው። ጌቶች የሉ፣ አንድ አገዛዝ ነው ያለው። ገዢዎች የሉ እያልክ ብታወጫብር ማንም አይሰማም። ራስህ ነው እንትን የምትለው። ግን ያው አውደ ምሕረቱ ስለያዝክ ምዕመኑ እንትን ሊል ይችላል። የምዕመኑ ችግር ምንድነው? የሆነ በቃ አውደ ምሕረቱ ላይ ስለቆሙ ብቻ ዝም ብሎ የመከተል ነገር አለ። አንተ ሲጀመር እኔ ደግሞ የምከተለው መጽሐፍቱን ዕውቀቱን ነው የምከተለው እንጂ ሰውየውን አይደለም። ለምሳሌ አሁን ልንገር ሰውን ብከተል ኖሮ እኔ ብቻ ስለሱ አላወራም። ይኸውልህ ችግር የለም። አንተ እኔ ምንድነው ሶስት አምላኮች አሉ ብላ ነው የምታስተምር። እኔ ደግሞ አንድ አምላክ እሺ ተዋህዶ ያውራ። ተዋህዶ ገብቷል። እኔ ብዙ አወራን እኛ። ተዋህዶ አውራ እስቲ። አንተ አካል አይደለም ብዙ አውርተናል እኛ። ተዋህዶ ያውራ ፒኬ ከፈቀደለት እኛ ብዙ አወራን። አንድ አምላክ በሶስት ማንነት ተገለጠ እንላለን እንጂ ሶስት አምላኮች ብላ አታምንም። ሲቀጥል ደግሞ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ነው እንጂ የምትል አሐዱ አምላኮች አትልም ብያለሁ። አንተ ግን አሐዱ አምላኮች ነው የምትል ብለሃል። ሁለተኛ ደግሞ ሶስቱ አምላኮች ብላ ነው የምታስተምር ብለሃል። አሐዱ አምላክ ነው የምትለው አሐዱ አምላኮች ናቸው ስላሴ ብትልም
ምንም የትርጉም ለውጥ የለውም። አታካብድ። ይሄ አካብድነት ይባላል። ሰው ግን ይገባዋል። አንተ እንዲህ ስላካበርክ ሰው ግራ አይጋባም። ተዋህዶ ያውራ፣ ተዋህዶ ጋር ያውራ፣ ተዋህዶ ያውራ። አሁን ሰላም ነው። አይ ዛሬ እኮ ጃኮ ነው አስገባኛል። ይሄው አያያዝን እግዚአብሔር መሳቂያ ሆና አሁን እዚህ መተን እኛ አሁን እንግዲህ ተመልከቱ። አይ እንደው ዛሬ ቀጥለ ተዋህዶ ሙስሊሞች ስግደት ደውለው እንዴ እናንተ እንዴት ነው እኛን ጥለውን ሄዱ እኮ እንዴ? አይ መድረኩን ስለለቀቁልህ ጥለው ሄዱ ማለት ነው እንዴ? እየሰገዱ ነው መሰል ዝም አሉ እኮ። ደከመኝ እኮ ታውቃለህ ሳልኖር አሁን እኔ እንዴት ሙዴ ሁሉ አልመጣም። አሁን እንዴት እንደምሞራል ፒኬ ግን በጣም አመሰግናለሁ። አይ በቃ ስለሰጠን እናመሰግናለን። ይሄ ድል ይሄ የሚስጥረ ስላሴ ትምህርት ዋና ትምህርት ነው። ምን ይላል መሰለ? መንገደ ሰማይ ምን እንደሚል ታውቃለህ ፒኬ? አንድ ሰው ሀጥ ሰው ከሆነ ይላል ሀጥ ሰው ከሆነ መልአከ ሞት በሶስት እርምጃ ይመጣል ይላል። ለምን ሶስቴ ይራመዳል? በአብ በወልድ በመንፈስ ቅዱስ ስም ነው የሚራመደው። ይመጣል። ከዛስ መልአከ ሞቱ ከዛስ ምን ያደርጋል ይላል? ሀጥ ነፍስ ከሆነ በዚህ ደግሞ ቆይ አንዴ እቺ ብቻ ልናገርና ይብቃኝ። ይኬ እውነተኛው የሆነ ነገር ካወራ ሳልኖር መቀመጥ አይቀርም። 2 ደቂቃ ብቻ ስጠኝ። ኧረ 2 ደቂቃ ብዙ ነው። እውነተኛው እኮ ሰይጣን አይ በእናትህ እቺን ብቻ ይኸውልህ። አይ ስላሴን ያለማወቅ የሚያመጣውን እንትን ቅጣት ነው የምነግርህ። ይመጣል መልአከ ሞት። ከዛ ምን ይላል? ነፍሷን ያቺን ነፍስ በጥፍሩ ወቅቶ እስቲ ቆይ ዝም በል አንተ ላውራበት። እስቲ የተጻፈውን ነው የማነበው። በጥፍሩ ወቅቶ ቆንጥሮ ያቺን ነፍስን ከስጋ ይለይና ያወጣትና አስጨንቆ ከዛ አፍ ውስጥ ይከታታል ይላል ነፍስን። ከዛ 3 ጊዜ አላምጦ ይተፋታል። ለምን? 3ቱን አምላኮች አታቂም ሲላል። አየ 3 አምላክ አላቅ የለም ካል 3 ጊዜ አላምጦ መልአከ ሞት ገባ። መልአከ ሞት ጠፈራለሁ መንገደ ሰማይ ላምጣልህ ላምብብልህ መልአከ ሞት ጠፈራለሁ ወይ ጥፍር ጋር ላምብብልህ በሰይጣን መልአከ ሞት በጥፍሩ ይቺን መንገደ ሰማይ አንብባት አታውቅም? በልጅነት ነው እኛ አንብበን የጨረስናት። እንደ ጸሎት ከየት ነው ያለው? መዝገበ ጸሎት ላይ ያለች እኮ መንገደ ሰማይ አታውቃትም? መልአከ ሞት ስጋ አለው ወይ ነው? ስጋ አለው ወይ መልአከ ሞት? እንግዲህ መልአከ ሞት በጥፍሩ ለመውጋት ግዴታ ስጋዊ አካል ያስፈልገዋል ነው የምትለው? እና እግዚአብሔር አንተን ለመውጋት ስጋዊ አካል ያስፈልገዋል ልትለኝ ነው? ለመውጋት ምን መውጊያ መውጊያ ምን ችግር አለ? ተረትን በኪስ ይዘህ ትገባለህ ዛሬ። ቆይ አይ መጽሐፉን ላምብልህ። በኪስ ይዘህ ትገባለህ። መጽሐፉ ላይ ያለውን ቀጥታ ቃል በቃል ነው ያነበብኩልህ። መልአከ ሞት ስጋ ለብሷል ወይ ነው? ቃል በቃል ወይ ለብሷል ወይ አለበሰም? አይደለም መልአከ ሞት አዳምጠኝ። መልአከ ሞት ጥቂት ነው ጥፍር ስጋ ለብሷል ወይ መልአከ ሞት? ጠይቀው መጽሐፉን። መልአከ ሞት መጽሐፉን አንተ ነው የጻፍከው? አይደለም ምን ያንተ መልአከ ሞትን መጽሐፍንና የእግዚአብሔርን ዓላማ አታቁምና ትስታላችሁ ይላል። እኔ አሁን አንባቢ ሆኜ አይደለም ግን እንደ ጸሎት ነበር ማነባት ይችላል። ግን ጸሎት አይደለችም፣ ኃይለኛ ትምህርት ነች። አንድ ጻድቅና አንድ ኃጥእ ሰው ከምድር እስከ ሰማይ ያለውን ጉዞ የምትናገር መጽሐፍ ነው። አሁን ቅድም አንተ መንገደ ሰማይ ማለት የሰማይን ጉዞ የምትናገር ናት። ግን መልአከ ሞት ስጋ አለው ወይ? ስጋውን ከየት አመጣው? ጥፍር የሰጠው ከየት አመጣው ነው? እኔ ከየት ነው የማመጣው? ላመጣልህ እኮ ነው መጽሐፉን። ዛሬ አንተ ሳትሆን ቶጃ ነው እንዲህ እኛን ገብቶ ታክሶ የውጽም አንተ ጃ ከተኛ ቆየሁ። ይቅርታ ወንድሞች፣ እንዴት አመሻችሁ? ሰላም ነው። እና እውነተኛው ከኔ ጋር ሲናወራ ትንሽ መንጌ ኧረ
ፒኬ አፎርኛ አንተ ወይ ከሆነ ሰው ቤት ቀጥል። በቃ እውነተኛውና ሳኖር ይብቃቸው፣ እርፍት ያድርጉ፣ ውሃም ይጠጡ አይሻልም? አይደለም ጀማል ወንድሜ፣ ጀማል ወንድሜ፣ አይ ይበቃል። መንጌ እዚህ ጋር ፒኬ ፍቃደኛ ከሆነ እድሉን ከሰጣችሁ ማለት ነው። ጀማል እድል ይሰጣል፣ ግን ከሌላ ሰው አይ እዚህ ጋር ማለት ነው። አይ እውነተኛውን ማስተካከል እኔ ማስተካከል ሰው ሳይሆን አንድ ደቂቃ 30 ሰከንድ የኢትዮጵያ ኦርቶዶክስ ተናግራማ እሱም ሊናገር ስለሚችል ማለት ነው። ሶስት አምላክ ብላ በፍጹም ታች ያለው ጀማ ተሰላችቷልና ካልሆነ ከኔ ጋር እንቀጥላለን። ስንት አምላክ ነው የምታመልከው መንጌ? አንድ እግዚአብሔር አንድ አምላክ ነው። አዎ የአንድ አምላክ ተሰቅሏል። የአምላካችን ቃል ጀማል ይቅርታ እንዴ ጀማል ይቅርታ። እውነተኛው ላወራ አይደለም ማስረጃ አሁን የተናገርኩት ውሸት ነው። ማስረጃ ተራሰ ፈጠራ ነው ብሎኛል። ፈጠራ እንዳልሆነ ከመጽሐፉ ላነብለት ነው። አንድ ደቂቃ እኔ ጥያቄ ልጠይቀው። ጥያቄውን ተው። ማስረጃ ያን አሁን የተናገርኩት ያለ ማስረጃ ነው ከራስ ፈጠራ ነው ስላለኝ ላነበው። አንድ ሃይማኖት ተቋም ወከለ እኔ እንዳትጠይቀኝ። እኔ እቺን ብቻ ነው እውነተኛው አንድ ቤተክርስቲያን ወከለ መናገር አችልም አንተ ማለት ነው። አንተና እኔ ወካይ ነኝ ያላልኩኝም ብቻ አሁን የተናገርኩት ሐሰት ነው። በቃ አይበቃችሁ። በቃ ሐሰት ነው ላልከው ብቻ ይኸው ላንብበው። እውነተኛው መንጌም በቃ ሚውት አድርጉ። የመናገር አቅም የለም ቢቂ አንዴ ሚውት አድርጉ። አሁን የተናገርኩት ኡስታዝ ሚውት አድርጋቸው። ማኔ አይመችም ሚውት ለማድረግ እኔ ጋር አንድ ደቂቃ መንጌ ተመለሰ ገባ መንገደ ሰማይ ቁጥር መንገደ ሰማይ ቁጥር 8 ላይ እንደዚህ እውነተኛው ይቅርታ እኔን ያስወረድኩ አረባካችሁ ወዴ እናንተ ማውራት ስለምትችሉ በጃ አካውንት ገብቼ እንዳልዘጋው ላይቭን ሰዎች የጃ አካውንት እኔ ጋርም አለ ቶፒክ እኔ ያለው እንዳልጠረቅምልኝ እኔ ያስተናግድላለሁ። አብሽር ቶ እንዴ እኛ ለሁለቱም ክብር ሰጣን አይደል? ይኸው ሳኖር ሙይት አድርጓል አይደል? እንዴ ተው እንጂ እና መንጌ እውነተኛው ሰዎች እሺ ና መንጌ ገብታል። እውነተኛው ወርዷል ኡስታዝ። ኦኬ ና ነው ያልከው? አዎ እውነተኛው ሪኩዌስት ላክ። አታስወርዱ ሰው እነሱ ባወሩትኛ ተሰራ መንጌ ገብታል። መንጌ አለ አለኝ እግዚአብሔር ይመስገን። አምላክ ነው ወይስ አምላኮችን ነው የምታመልከው? እኔ አንድ እግዚአብሔር ነው የማመልከው። እስራኤል ወይ ስማ እግዚአብሔር አምላካችን አንድ ነው እንዳለው እኔ መጽሐፍ ቅዱስ ተከታይ ነኝ። እግዚአብሔር አምላኬን ነው የማመልከው። ያለን ነበረው አማልክት አይደለም ማለት ነው። አንድ አምላክ ነው እንጂ አንተ አማልክት አታመልክም ነው። አማልክት የሚያመልክማ ጣዖት ነው። አማልክት ምንድነው? ብዜት ነው ነጠላ ነው መንጌ? እሺ አማልክት ማለት ብዜት ነው ወይ? የአማልክት አምላክ ግን ሲል ለምሳሌ አማልክት አምላክ አልጠየኩም። የምን ብዜት ነው አማልክት ማለት? አምላክ ነው እንትን ያለ ነው ማለት እኮ። የምን የማንነት ወይስ የምንነት ብዜት? የምን ብዜት ነው አማልክት የሚባለው? መንጌ እየጠበቁ ነው። ጥያቄያችሁ ምንድን ነው? ጥያቄያችሁ አሁን የምትወያዩበት ርዕስ የለም? መንጌ አይሰማህም? የምን ብዜት ነው? የማንነት ነው የምንነት ብዜት ነው? የምን ብዜት ነው አማልክት የሚባለው? አለ መንጌ በቃ ኡስታዝ ጀማል አስወርደው። በቃ ምንም አሁን እውነተኛው ጋር ምናምን እያለ ሲጮህ ነበር አይደል? ይኸው ፒኬ ትልቅ አድርገኝ ምናልባት ከተመቸክ፣ ያለበዚያ ዝም ብዬ ላንብበው። እንደዚህ ይላል። ይኸውልህ ቁጥር 8 ላይ መንገደ ሰማይ ቁጥር 8 እንደዚህ ይላል። እንዴ እቺንማ ጥንት እኔ በልጅነቴ እንደ ታዝናናኛለች ራሱ ሳነባት፣ ግን አስፈሪ ናት። ይኸውልህ እንደዚህ ይላል መንገደ ሰማይ ይላል። ይኸውልህ ቁጥር 8 ላይ ከዚህ በኋላ
3 ጊዜ ተራምዶ ይላል መልአከ ሞት ማለት ነው መጥቶ ከፊቷ ይቆማል ይላል። የነፍስ ፊት ይቆማል። ከዛስ ወይ በጽህ በሰለስቱ ምስጋር ይላል እንዳለ በ3 እርምጃ ይመጣል ማለት ነው እንዳለ ድርሳነ ሰንበት። አየህ ድርሳነ ሰንበትን ነው የሚጠቅሰው ይሄ መጽሐፍ ከድርሳነ ሰንበት የተወሰደ ነው ማለት ነው። ሁለተኛም ንኢ ጻኢ አንቲ ነፍስ ወተፈይዲ ፍዳ አበሳኪ እንዳለ ድርሳነ ሰንበት ይላል። አየህ ድርሳነ ሰንበት ላይ አለ። ይሄ አይኑን አፍጦ ጥርሱን አግጦ አንቺ ነፍስ በቁመናሽ ትሰሪው የነበረው ኃጢአት የነበረውን የኃጢአትሽን ዋጋ ነይ ተቀበይ ብሎ በመጣባት ጊዜ ያቺ ነፍስ ትጨነቃለች። ከመዝኑ ሞት መሪር እንዳለ አጋግ ይላል። ከዚያ ከስጋዋ ተለይታ ተስፈንጥራ ወጥታ ከአስከሬኑ ራስ ላይ ትቀመጣለች ይላል። በዚያ ጊዜ መልአከ ሞት ይኸው በዚህ ጊዜ መልአከ ሞት በጥፍሩ ይላል በጥፍሩ ወግቶ ቆንጥሮ ቃል በቃል እንዲህ ነው ያልኩህ። ቃል በቃል በቃ ሳልኖር ደርሷል። ወግቶ ቆንጥሮ ቆርጥሞ አላምጦ 3 ጊዜ ይተፋታል ይላል። ከዛስ ምን ይላል? ስለምን ቢሉ የሥላሴን አንድነታቸውን ሶስትነታቸውን አላወቅሽም ሲል ይላል። ሲል ነው ይላል። አሁን 3 አካል የለ ግን አለ 3 አምላክ ግን የለም የሚሉትን ማለት። ከዚህ ጊዜ መላእክተ ብርሃን መተው ያችን ነፍስ ባዩት ጊዜ ከቁራ 7 እጅ ጠቁራ ያገኟታል እያለ ይቀጥላል። እና ይሄ የጻድቅና የኃጥእ ሰው ነፍስ ከምድር እስከ ሰማይ ያለው ጉዞ ነው የሚያሳየው። እና እቺን እኔ ድሮ በልጅነቴ እንደ ጸሎትም ነው ማነባት እና በቃሌ አንዳንዱን ይዣታለሁ። እና እቺን እንኳን መጽሐፍ ሳያቅ ከራስ ፈጥረ ይለኛል። እቺ ማንኛው ምመን መዝገበ ጸሎት ነው የሚባለው። እቺን መጽሐፍ ያውቃታል። እና ስላሴን ነው ማወቅ የሚቀድመው። ስላሴን ግን እያደነጋገሩ ነው እያስተማሩ ያሉት። ይሄንን ደግሞ ዝም ማለት የራስ ሃይማኖት ሲፈርስ ጸጥ ብለህ ማየት ማለት ነው። ቴንኪው ፒክ አመሰግናለሁ። ታላቅ ያርግ ታላቁ። አሜን አሜን። እሺ አይ ቲንክ ሳልኖር የሰማ ይመስለኛል። ያው እንግዲህ አንተ እኮ ያለ ማስረጃ እንደማታወራ ግልጽ ነው። ግን እንግዲህ ምን ይደረግ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። መንጌ እኔ አሁን ካንተ ጋር ልዛዛግ ነው። ቃል በቃል የምታወራ ከሆነሽ ናግባና የጀመርነውን እንጨርስ። መንጌን ኢንቫይት አድርገው ኡስታዝ ጀማል። ኔቱ ደካማ ነው። ኦኬ በቃ ኔትን አስተካክለና። እሺ ሱኩና ራሱ ገና አልገባም። ሱኩና ገብቷል እንዴ? እኔ ጋር ጥቁር ነው። ታብታብ ነው 200 ሺህ አስገቡት እንጂ ምንድነው ልጆች? አረ ታብታብ አድርጉ እንጂ ኮሜንት ብቻ አስገባው አስወጣው። የእናንተ ታብታብ አድርጉ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ቅድም እየተባለ ነበር የወንድሞች አካውንት እየተመታ ነውና እንትን አድርጉ። ምንድነው ኮፒ ሊንክ፣ ዋናው ኮፒ ሊንክ ነው። ኮፒ ሊንክ አድርጉ። የቲክቶክ ምልክቷ ጊፍት ያላችሁ ሰዎች እንደ እውነተኛውን እያደረገ እንዳለው ለሆስቱ ስጡ። ለሆስቱ ለጃ ማለት ነው። ለጃ ስጡ። እንግዲህ ያስተካክሏል ይባላል። አንበሳ ከሆነ በደንብ ይስተካከላል። አንበሳ ካወረዳችሁ በቃ ለጃ ለሆስት እየሰጣችሁ ለማንኛውም። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ።
ሱኩና እንደገና ሪኩዌስት ላክ። ክርስቲያኖች ካላችሁ ሪኩዌስት ላኩ። እሺ ሁለተኛው ፒኬ ማለት ነው ክርስቲያኖች ሶስት አምላክ እንደሚያመልኩ ይሞግታልና ማስረጃም ጭምር ያመጣል። እሱስ እንዴት ነው? ግልጽ ስላልሆነልኝ ነው። ወጣ እንዴ? እሱ ምን አራለ ላይ አለ እንዴ? ኦሆ በትልቁ ነው ታላቁ ስሪሱ ስንት አምላክ ነው የሚያመልከው ነው? በስላሴ አያምንም ነው? እስካሁን የሱ እምነት ግልጽ አልሆነልኝም። ያምናል። እሱማ ኦሪጂናል ስላሴ አማኝ ሶስት አምላክ ነው የሚያመልከው። ሶስት አምላክም አንድ አምላክም የሆነ አምላክ ነው እሱ የሚያመልከው። አረ ዛሃራ ብርድ ላክልሽና አንበሳ ትሰጫለሽ? ችግር የለውም። እኔ እዚህ በቅርቡ ስለማገኘው እኔ በእጁ ሰጠዋለሁ ብሩን። እሺ መንጌ ገብተሃል? ገብቻለሁ። ትንሽ ኔትወርክ እያበሳጨኝ ነበረ። ይቅርታ። አንተም ብቻ አይደለም እኛንም ጭምር ነው አንተ ኔትወርክ ያበሳጨኝ። እንዴ ናችሁ? ደህና ነን ሱኩና። እሺ ቀጥል አንተ። አምላክና አማልክት ምንድነው ልዩነቱ ሱኩና? አማልክት ማለት ፈጣሪ ነው፣ አገዢ ነው። አምላክ ማለት ቆይ መንጌ ቆይ ሱኩና እኔ ልቀጥል ብሏል። እንግዲህ ትንሽ ሱኩና ጋር እናወራ። ኦኬ አማልክት እዚህ ጋር ፒኬ ወንድሜ ማለት ነው አንድ ጥያቄ ጠይቅና ከዛ እኔ ደግሞ እንትን እንድናገር እንትን መስጠት አለብህ ማለት ነው። ታይም መስጠት አለብህ። አንድ ጥያቄ ጠይቀኛለህ እመልሳለሁ ማለት ነው። ከዛ አንተ ታወራለህ። እንደዚህ አይነት አካሄድ ቢሆን አሪፍ ነው። ኔትወርክ አልሰራም መንጌ። ምንም አሁን አንድ ጥያቄ ትመልሳለህ፣ አንድ ጥያቄ ስጠኝ ልስጥ የሚባል ነገር የለም። ቅድም መጥተህ ነበር፣ ኔትወርክ አልሰራም። እንግዲህ ምንም ማድረግ አልችልም። አሁን አይሰማም? ይሰማል። እሺ በቃ ልቀጥል። አንተ ጋር ሱኩን አጠብቅ። እሺ አማልክት አይደለም ማመልከው አምላክ ነው ማመልከው ብለሃልና አማልክት የምን ብዜት ነው አልከኝ መንጌ? ኦኬ አንድ አምላክ ነው ማመልከው። በዛን ጨርሰው አይደል? አንድ አምላክ ነው የሚያመልከው። ኧረ ሱኩና መንጌ ወይ አንዳቸው አውሩ በቃ። ወይ መንጌና ያወራ ወይ ሱኩና ያወራ። ብዜት ነው አማልክት የሚባለው የምንነት ብዜት ነው ወይስ የማንነት ብዜት ነው? ያ አሁን ይሄን ዲፋይን ማድረግልህ ከራሴ ጀስ እኔ ከማውቀው ጀስ ሩት ኦፍ ወርዱ የራሱ አምላክ የሚለው ወርዱ ራሱ ሩት ኦፍ ወርዱ ከማወቅ አንፃር ሳይሆን ጀስ ከራሴ ነው እንትን የምለው። ግን ከአምላክ ስለ አምላክ ሩት ኦፍ ወርድ እኮ አልተጠየቅም ሱኩና። አማልክት የምን ብዜት ነው? የማንነት ብዜት ነው ወይስ የምንነት ብዜት ነው ብዬ ነው የጠየቅኩ። ስለዚህ ቀጥታ ጥያቄን አድሬስ አድርግ። ኔትወርክ ነው ሱኩና። አሁን እኔ ቤት አይደለም እና እኔ ሌላ ሰው ቤት ስሆን ተረጋግቻ አላወራም። ስለዚህ እንትናት እሺ ኔትወርኮች በወገኖች አድማ አድርጎባቸዋል። ምን አጥፍቶ ነው? ምን አድርጎ? አይ ከኔትወርኩ አይደለም ጀማል። እስኪ የመንጌ ይሰራ የለ እሱን ሲንገረው ወይ ይሰማኛል። እሺ አማልክት የምን ብዜት ነው? የማንነት ብዜት ነው ወይስ የምንነት ብዜት ነው አማልክት የሚባለው? አማልክት ማለት እንትን ብዛት ማለት ነው። ለምሳሌ ሰው አንድ ነው። ሰዎች ከተባለ የማንነት ሰዎች ሲባል የምን ብዛት ነው? የአካል ብዛት ነው ወይስ የምንነት ብዛት ነው? ሰዎች ሲባልማ የሰዎች ብዛት ነው። የእንትን በአካል ብዙ የምንነት ወይስ የማንነት? እሺ በአካል ብዙ ሲሆን አማልክት የምን ብዜት ነው? ማንነትም እኮ አንድ ነው። ምንነት ለምሳሌ የተለያዩ ሰዎች ምንነት ይለያያል፣ ማንነታቸውም ይለያያል። አንድ ነው እኮ ምንነት። ስለዚህ መንጌ ምን ታደርግልኛለህ መሰለህ? አንተ ትሄድና ሐዋርያዊ መልሶች ብለህ ሰርች አድርገህ የአክሊልን ማለት ነው የመጀመሪያ ፒን የተደረገ ስለ ስላሴ የሚያብራራ ቪዲዮ አለ። እሱን ሰምተህ ተመልሰና እሺ። አንተ መጀመሪያ ምንነትና ማንነትን ተምረህ መምጣት አለብህ ስለዚህ ጉዳይ ለማውራት። ይሄ ነው ጥያቄ? አዎ ይሄ ነው ጥያቄ። ጥያቄን ገና ሳልጠይቅ አንተ ማወራው ሐሳብ ራሱ
አታውቀውም። በምንነትም በማንነትም ብዙ ነው ሰው ስትል በቃ እኔ እናንተ ተለያየን ማለት ነው እዛ ላይ። ኖ እዚህ ጋር ነው አንተ መጀመሪያ እሱን ነው ቼክ ማድረግ ያለብህ። ያንተ ጥያቄ አልገባኝም። አሁን እኮ አንተ ሶስት አምላክ ወደሚለው ልትሄድ ነው ማለት ልትሄድ አስበህ ነው እንደዚህ የምትለው ማለት ነው። አሁን ጥያቄ ምንነትና ማንነትን ካላወቅ መንጌ ምንነትና ማንነትን ካላወቅ አንተ ስላሴ ልታስረዳኝ አትችልም። ስለ ስላሴ ለምጠይቀህ ለምሳሌ አንተ ራሱ ስላሴ ልትረዳው አትችልም። ስለምንነትና ስለማንነት ጥሩ እሺ፣ ስላሴ በምንነት ስንት ናቸው? በማንነት ስንት ናቸው? በምንነትም በማንነትም አንድ ናቸው። በቃ ስለዚህ ለዛ እኮ ነው አንተ ስላሴን ተምረና ያልኩህ። እኔ ማምንበትን ስነግር እግዚአብሔር አምላካችን አለ። ለምሳሌ ቃሉ በቃሉ ሰማይና ምድርን ፈጠረ እንደሚባለው የአምላካችን ቃሉ ፈጣሪ ነው ብለን የምናምነው። ኦሊጂሰስ ነህ አንተ መንጌ? ኖ እኔ ኦርቶዶክስ ነኝ። ኦርቶዶክስ ከሆንክ ምንነትና ማንነት ይኸውልህ፣ ስላሴን ሂድና ስላሴ በማንነት ስንት ናቸው ብለህ ጠይቀህ ተምረህና አንተ አሁን በማንነትም በምንነትም ስላሴ አንድ ነው እያልክ ነው። ስለዚህ አንተ ጋር ምንም ማወራው ነገር የለም። አንተ መጀመሪያ ስላሴን ነው መማር ያለብህ ከኔ ጋር ከማውራት በፊት። እየነገርኩ ነው እኮ። እሺ ይበቃናል መንጌ። ሱቁራን ሲጀመር እንትን እዚህ ጋር ይቅርታ አድርግልኝና እንትን የማያውቁትን እያስገባችሁ እንትን ለማወናጀበር ነው እና ሪከርድ ለማድረግ ነው። ኧረ መንጌ ወላሂ ይታዘባል። ወላሂ ነው ብለህ ይሄ ይታዘባል። ወላሂ ኧረ በጣም እንዴ የማያውቁት አላለ። ኧረ ዋላህ ማን ይግባ? ቆይ አሁን አንተ የማያውቁት ብለህ አንተ አዋቂ ሆነህ እንደዚህ ብለህ የምትመልስ ከሆነ እኔ ማን ነው የሚገባው? የማያውቁት የሚባሉትን አስቧቸው። እሱ የሚያውቀው ሆኖ ምንነትና ማንነት አንድ ናቸው ስላሴ ካለ ማያውቁም የሚባሉት ምንድን ነው? ስላሴ የለም ሊሉ ነው? ዜሮ ነው ሊሉ ነው? ይሄ ከባድ ነው። ተመልሻለሁ። አይ ቲንክ ኔትወርክ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዴቭ እንዴት ነዎት? ዴቭ እንኳን ደህና መጣ። እንኳን ደህና ቆየኝ። የነጻነት ምድራችን እንዴት ነህ? እውነተኛውን አስጨፍጭፋ እዛ ይዟቸው ይዞራል እንዳንቀለባ። አንደኛ የነጻነት ምድራችን የክርስቲያኖች እኮ የዴቭ መሬት ነው። አዎ እንዴ! ሁለተኛው ደግሞ እዚህ ነው። አዎ ከዛ ፒኬ አለ ከጃ አለ። ፒኬ እና ጃ እኮ ያው አንድ ሳንቲም ተገልብጦ እንደማለት ነውና በነገራችን ላይ እውነተኛው ማለት ኦርቶዶክስ ነብይ የላትም እንጂ እንደው ያው ነብይ በገዛ ሀገሩ አይከበርም እንዳለው ኢየሱስ። ይሄ እውነተኛው የኦርቶዶክስ ነብይ መሆን የሚችል ሰው ነው። ምንድነው አስተሳሰቡ? እግዚአብሔር ሶስት ነው። በቃ እምነት ማለት እውነቱን ተናግረህ የፈለገ ይቀበል። በቃ ያው ለሙስሊሞች መጥቶ ሶስት አምላኮች ናቸው። ይሄው ሙስሊሞች ካመናችሁ ተቀበሉ። ይሄው ነፃ ፍቃድ ነው። ሶስት ናቸው። አይሸማቀቅም። በሶስት አምላክ ማምለኩ አይሸማቀቅም። አብዛኛው የምታዩት ግን ሲሸማቀቁ ልክ እንደ ሙስሊም ነው። በቃ አንድ ነው ግግም ይሉባቸዋል። አንዱ ከአንዱ የተለያየ ነው ይሉች። ከዛ አንድ ነው በቃ። ለምን እንደ ሙስሊም ለምን ያሸማቅቃቸዋል? ሰው በሚያመልከው ነገር በሚሸማቀቅበት ጊዜ እውነተኛው ሶስት ነው። ይኸው በቃ ያመነ ይከተል። እምነት እኮ እንዲህ ነው። እኔ 10 አምላክ ማመልክ ከሆነ 10 ነው። ከፈለክ ተቀበል፣ ካልፈለክ አትቀበል ነው እንጂ 10 እያመልኩ አንድ ነው። 1 2 3 10 አንድ ነው። ምን ያህል እንደሚያፍሩበት ነው ይሄ የሚያሳየው። በግልጽ አይናገሩም። እሱን አሁን እንደ ጠላት ነው እንደ ሙስሊም ነው በየገባበት ሲሰርቡት ነው የምታዩት። እኛም ራሱ የምንረዳው ስላሴ ያው እሱ በሚያስረዳን ስላሴን ለመጀመሪያ ጊዜ የገለጠልኝ የእውነተኛው ነው። አንዱ ሌላ ሲለኝ ያው እንደምታውቁት ዓለም አቀፍ ውይይት እናደርጋለን። ኦንሊ ጂሰሱ ይመጣል ሌላ ነው የሚለን። አንዱ ይመጣል ስላሴ የለም ይላል። አንዱ ሶስት ነው። ዝብርቅርቅ ብሎብኝ አልገባ አለኝ። እውነተኛው ገለጠልኝ። በቃ ከዛስ ካመንኩ እቀበላለሁ ማለት ነው። ከዛስ
ካላመንኩ ደግሞ እሄዳለሁ። እምነት በዚህ መልኩ እንጂ የተደበቀ የተሸማቀቀ በሚያመልኩ አምላክ የተሸማቀቀ ሃይማኖት አይገለጽም። ሰው እንዴት በሚያመልከው ነገር ይሸማቀቃል? በሌላ ነገር እና እውነተኛው የእነሱን ጭንቀት ሳይቶ ነው መጥቶ እንደ ነብይ ነው። ነብይ ያላቸው አይመስለኝ ቢኖር ያው እውነተኛው ሊሆን ይችላል። ለምን አንድ አማኝ እውነተኛውን ነገር ነግሮ ነው ለእምነቱ የሚጠራው እንጂ እየደበቀ ሶስት እየተመለከ አንድ ነው በአካል እያሉ ዝም ብሎ የሳብ ቀመር መስራት ነው። ወንድማችን መደበቅ የሚባል ነገር የለም። አንድ አምላክ ነው የምናመልከው። አስገድደ ከሆነ ጣልቃ አልትግባ። ሶስት ነው የምታመልከው። ሶስት አምላክ። አብ ሌላ ነው። አብ ኢየሱስ ነው እንዴ? ሱኩና ስምህ ደግሞ በኛ እየቀለድክ ነው ወይስ እንደዚህ ስትናገር ራሱ ይሄ ትክክለኛ ስም ነው ወይስ የማሾፍ ነገር ነው? ትንሽ ከሚያውቅ ሰው ጋር ማውራት ነው የምፈልገው እኔ በዚህ ነገር ላይ። ምንድነው እኮ አይ የምሬ ነው። እንደዚህ ጀስት ራሱ ፖይንት ራሱ ወደ እኮ የጠየቀ መመለስ ነው። አይ ሶስት አምላክ ነው የምታመልከው ይላል። በራሱ አስገድዶ ሶስት አምላክ አይደለም። አንድ አምላክ ነው ሱኩና ሶስት አምላክ አይደለም። አማልክት አይደለም የምታመልከው። ምንድነው መጀመሪያ እንገረን። ቆይ እውነተኛው አንዴ ቆይ። አይ አላወራም። ሃይማኖቱን ብቻ እንገረን። ኦርቶዶክስ ነው። አንተ ሙስሊም ነህ እንዴ? እውነተኛው ቆይ ሱኩና አሁን ከኔ ጋር ነው የምታወራው። በቃ አማልክት ነው። አማልክት አታመልክም? አማልክት አላመልክም ነው ያልከው። አንድ አምላክ ነው የማመልከው አልኩ። እንዴ እሱ ወደ ፖይንት ስንገባ ፒኬ አንድ አምላክ ነው የማመልከው። እዚህ ላይ ጨርሰናል። ጥሩ አማልክት ማለት ምን ማለት ነው የሚለው ነገር ምን ማለት ነው ብዬ አልጠየኩም። ምን ማለት ነው ብዬ አልጠየኩም። የምን ብዜት ነው አማልክት? የማንነት ብዜት ነው ወይስ የምንነት ብዜት ነው አማልክት የሚባለው? አማልክት ማለት ምን ማለት ነውማ? አምላኮች ማለት ነው። ክሊር እኮ ነው። አማልክት ማለት ራሱ ጀስት ስም አይደለም። ጀስት ግስ ነው ራሱ። እኔም ራሱ ነው ግስ ነው እንጂ ስም አይደለም። ግስ ነው ስም ነው ምንድነው ብዬ አልጠየቅኩም። አማልክት ወይም አምላኮች ሲባል የምን ብዜት ነው? የማንነት ብዜት ነው ወይስ የምንነት ብዜት ነው? ኦኬ እኮ ለብዙ ቦታ ላይ ይውላል እኮ ነው ያልኩህ። ስፔሲፊክ ኔም አይደለም። የጋድ ኔም ሳይሆን አማልክት ማለት ራሱ እኔ ስም ነው አልኩህ። አማልክት ሲባል ለማን ነው የሚውል አላልኩህም። አማልክት ማለት የማንነት ብዜት ነው ወይስ የምንነት ብዜት ነው? ያ አማልክት ማለት የብዜት ምልክት ጀስት ብዜትን ሊያሳይ ይችላል። ኦፍ ኮርስ እንስማማለን በዛ። ከብዜት ውጭ አማልክት ከብዜት ውጭ ያሳያል? አዎ ያሳያል። ምን ነጠላን ነገር አማልክት የሚለው ቃል ነጠላ ነገር ይገልጻል? እንደዛ ነው የምትለኝ? አዎ ይገልጻል። ጥሩ እሺ። ብዜትን ሲገልጽ የምንን ብዜት ነው የሚገልጸው አማልክት የሚለው? አማልክት ሲል ብዜትን ላይገልጽ ይችላል እኮ ነው እያልኩ ያለሁት እኔ። ብዜት ለብዜት ሲመጣ የማንነትን ብዜት ነው የሚያሳየው ወይስ የምንነትን ብዜት ነው የሚያሳየው አማልክት የሚለው? አማልክት የሚለው ጀስት ጠቅላላ እንትን ምንድነው ጥያቄ? ሱኩና ምንድነው ጥያቄ? ጥያቄን እስኪ አንዴ ድገምልኝ። አማልክት የሚለው ወርድ አልከኝ የማንነት ብዜት ነው ወይስ ምንነትን ነው የሚገልጸው ወይስ ማንነትን ነው የሚገልጸው አልከኝ። ጥሩ ጎበዝ። አሁን ጎበዝ ታውቂው ነው አይ ቲንክ። ለማንነት ነው የሚውለው አማልክት በብዜትም በነጠላም ሲገለጽ አማልክት ለማንነት ነው የሚውለው ወይስ ለምንነት ነው የሚውለው? እየጠበቅኩ ነው። እንደየቦታው ነው። በቋንቋ አንፃር ካየነው ማለት ነው። በቋንቋ አንፃር ምንድነው አልከኝ? ኤሎሂም የሚል ወርድ አለ። እኔ ስለ ኤሎሂም አልጠየኩም። ምንድነው የጠየቅኩህ አንተ? ምንድነው የጠየቅኩህ እኔ? አማልክት የሚለው ቃል ብዛን ማንነት ነው የሚያሳየው ወይስ ምንነት ነው የሚያሳየው አልከኝ። እኔ ደግሞ በብዜት እንደየቦታው ነው። ለምሳሌ ብዛነትን ምንነትን የሚያሳይበት ቦታ አለ። ላይክ ምንነትን ይገልጻል። የምንነት ብዜትን አማልክት የሚለው ይገልጻል እያልከኝ ነው? ያ ለምሳሌ ኢሎሂም የሚለው እንደሚገልጸው ሁሉ
አማልክት የሚለውም ኤሎሂም የምንነት ብዜት ነው የሚያሳየው። ኤሎሂም ሲል የምንነትን ብዜት ነው የሚገልጸው። የምንነትን ብዜት እንኳን አላልከውም እኮ እኔ እና ማን ጠየቀ? ያንድነትን ታወራለህ። ያንድነትን ያሳያል እኮ ያልከለውት አይደል? እሱን በቃ እሺ አልኩህ፣ በቃ ተግባባን። ለብዜት ሲገባ ግን አማልክት ለብዜት ሲገባ የማንነትን ብዜት ነው የሚያሳየው ወይስ የምንነትን ብዜት ነው የሚያሳየው ነው ያልኩህ እኔ እኮ። እኔም እኮ እዛን እኮ የመለስኩልህ። ለምሳሌ ኤሎሂም ብዜት ነው ብዜትነት ነው ወይስ ነጠላ ነው? ኤሎሂም አንድ የሱ መልስልኝ። ኤሎሂም ብዜት ነው ወይስ ነጠላ ነው አላልኩህም። አንተ ኤሎሂም ለብዜትም ይገባል ለነጠላም ይገባል እያልክ ነው አይደል? ኦፍ ኮርስ ያ በዛ ነው። አማልክት ለብዜት ሲገባ ለማንነት ብዜት ነው የሚገባው ወይስ ለምንነት ብዜት ነው የሚገባው? የኔ ጥያቄ ይሄ ነው። ሱኩና አታድርቀኝማ። ያኔ እኮ መለስኩልህ እኮ ፒኬ። እኔ ምንድነው ያልከው መሰለህ? ቃሉ ራሱ በዲፊኒሽን በየቦታው ሊለያይ ይችላል ነው ያልከው። ለምሳሌ ብዙ ነገሮችን ለመግለጽ ልንጠቀመው እንችላለን። ለምሳሌ ማንነትን ለመጥቀስ ራሱ ልንጠቀመው እንችላለን። ግን አንዳንድ ቦታ ላይ ደግሞ እንደዛ ላይሆን ይችላል። አንድ አይነት ዲፊኒሽን የለውም ነው ያልከው። በብዜት ሲገባ የምንም ብዜት ነው የሚያሳየው? በብዜት ሲገባ የምንነትን ብዜት ያሳያል? ኦኬ፣ በብዜት ሲገባ የእንትን ነው የሚያሳየው፣ የማንነትን ያሳያል። ኦፍ ኮርስ። ስለዚህ የምንነትን ያሳያል። አሁን ነው ወደ መልሱ የመጣ። ስለዚህ በብዜት ሲገባ የምንነትን ነው የሚያሳየው ወይስ የማንነትን ነው የሚያሳየው? ያ ሁለቱም ሊያሳይ ይችላል እኮ ነው ያልኩህ። መልስ እኮ እሱ የምንነትን ብዜት ያሳየበትን ማስረጃ አስጠኝ። ኤሎሂም ለምንነት ብዜት የገባበትን ማስረጃ አስጠኝ። ኦኬ፣ ስለ አምላኮች አይደለም እንደ ያወራን የነበረው ወደ ኤሎሂም ገባን። እሱ ላይ እንቀጥል። ኤሎሂም ማለት እኮ አማልክት ነው። ኤሎሂምን ሰርዘው። ኤሎሂም ማለት እኔ እኮ ነገርኩህ። ኤሎሂም ራሱ የብዝሃነት ቃል ነው ነገርኩህ። ሱኩና በቃ ተውኩት። ኤሎሂምን ተው፣ ወደ አማርኛ መጣውና አምላኮች በሚለው ግባና አማልክት የሚለውና ኤሎሂም የሚለው ዲፊኒሽኑ ሴም ነው እኮ ነው። ማን ጠይቃው? በቃ ተውኩት። በቃ ይሄው ኤሎሂም ማለት አማልክት ማለት ነው። እሱን አንድ ፖይንት ይዣለሁ፣ በኋላ ድምዳሜን እሰጣለሁ። አማልክት ደግሞ በብዜት ከተገለጸ ያው ለነጠላም ይገለጻል ብለሃል። ኦኬ እሺ፣ ለነጠላ ይገለጻል። በብዜት ሲገለጽ የማንነትን ብዜትም ያሳያል የምንነትንም ያሳያል አልከኝ። የምንነትን ብዜት እንደሚያሳይ ማስረጃ አስጠኝ ነው የኔ ጥያቄ። ከፈለክ ከቋንቋ ከፈለክ ነገር። ኦኬ እሺ፣ መልሱ ልንገርህ። ለምሳሌ ብዙ ተቋርጠሃል። እሺ ፒኬ አምላኮች አሉ፣ የተለያየ ሰዎችን የፈጠሯቸው አምላክ። ሱኩናም ብዙ አታውቀውም። ባለመረዳት ውስጥ ሆኖ ነው እንትን የሚልልህ። ያው ልትከም ካልክ ቀጥል። አይ ካልክ ደግሞ እንስማውና ቀለል አድርገህ ግልጽና ቀላል ጥያቄዎች ጠይቀው። እሺ ሱኩና ቀጥል። ምን አልከኝ? የምንነትን ብዜት እንደሚያሳይ ማስረጃ ልትሰጠኝ ነበር። ሱኩና እየጠበቅኩ ነው። እሺ አንተ ለምን እሱን መጠየቅ ትተህ ነብያቸውን የእውነተኛውን ለምን አትጠይቅም? ለምንድን ነው ከቅድም እንዳለው ከእንደዚህ አይነት ሰው ጋር ለምን እንትን ትላለህ? እውነተኛውን ጠይቄ እውነተኛው የፈለገውን ምላሽ ቢመልስ ማንም ክርስቲያን የእውነተኛውን መልስ ትክክል ነው ብሎ አይወስደውም፣ እዚህ ቲክቶክ ላይ ያለ ማለት ነው። ስለዚህ ምንም ለኔ ትርጉም የለውም እውነተኛውን መጠየቅ። የእውነተኛውን እምነት እናውቀዋለን። በእውነተኛው እምነት ላይ ጥያቄ የለኝም። ፐርሰናሊ ሶስት አምላክም ነው የሚያመልከው፣ አንድ አምላክ ነው የሚያመልከው። ኦኬ፣ ግን ትርጉም የለውም እሱ ጋር ቁጭ ብዬ አንድ ሰዓት ባወራ ምንም ሌሎች ክርስቲያኖች ላይ የሚፈጥረው ምንም አይነት ለውጥ የለም። ታዲያ እንደዚህ ጥምም ድርቅ የሚለው ሰው ነው ሌሎች ላይ የሚፈጥረው ብለህ ታስባለህ? ፒኬ ታላቁ አብርሃም እስኪ እንግዲህ በሱ መጥመም ውስጥ ሌላው ሰው ሊረዳ ይችላል። ምንም ትክክል መልስ አይሰጥም እኮ እዛው ኔትወርኩም እንደምታየው ነው። እስኪ እንግዲህ ይግባና እናየዋለን። ደግሞ እውነተኛውማ ምን ሶስት አምላክ ነው ማመልከው ይላል እኮ። እንዴት አሁን የሱ ትምህርት አሁን እኮ ፒኬ አንተ ንግግር ራሱ የሆነ ከዚህ ከክርስትናው የወጣ ነገር አስመሰልከው እኮ የሱን ትምህርት።
እኮ ትክክለኛ የስላሴ ትምህርት አይደለም እንደ እየተናገረ ያለው ነው። የስላሴ ትምህርትማ ነው እየተናገረ ያለው። ግን ቲክቶክ ላይ ያሉ እኛ ያለነው ቲክቶክ ላይ ነው። ቲክቶክ ላይ ያሉ ክርስቲያኖች ደግሞ አይቀበሉትም። እሱም ያውቃል፣ እኛም እናውቃለን። ስለዚህ ቲክቶክ ላይ ያሉ ክርስቲያኖችን ነው እኛ ደግሞ አድሬስ የምናደርገው። ምድር ላይ ስንሆን ያኔ እውነተኛውን ይዘን ነው እንዘራለን። እውነተኛው ባይዘው በዚህ ቤት የኛ ምን ልበል የኛ ወገን ሆኖ የሚወያይ ሰው ስለሆነ ምንም ከእሱና እኛ ብንወያየውን ተመሳሳይ ነገር ፍልሚያ ነው የሚሆነው። አዎ፣ ግን አሁን እሱ የኦርቶዶክስን የስላሴ ትምህርት እውነተኛውን ስለያዘ ሺህ ሆነው ቢመጡ በአንድ መውቀጫ ነው የሚወቅጣቸው። የትም ቤት እኮ አንቀጥቅጠው እኮ ነው እንትን የሚሉት። በጣም በቃ ወይ ይቦልኩታል ወይ ይሰድቡታል ወይ በቃ ሰው እንዳይቀበል ሙስሊም ነው በቃ ግቡና እሱ ሲገባ እየተከተላችሁ ምን እንደሚያደርጉት ይኸው አይሞግቱትም። በቃ ወይ ሙስሊም ነው ሊያስት ነው እንደዚህ ነው በቃ። እና በዚህ ፍርሃታቸው ላይ እውነትን ስለያዘ የኦርቶዶክስን ስላሴን ትምህርት ነው እውነት ያልኩት። ያው የዛ የእነሱን ትምህርት እውነቱን ትክክለኛውን ስለያዘ የትም አያመልጡም እነዚህ ሰዎች። እግሩ ስር ይገባሉ። በቅርቡ 3 አምላክ እንደሚያመልኩ በአፋቸው መስክረው ከዛ በኋላ በግልጽ እምነታቸውን ያስተምራሉ። ከዚህ አንጻር እንጂ የምናየው እሱ ታዲያ እንዲህ ብሏል፣ ስለዚህ እነዛ አይቀበሉ። እውነቱን ግን እሱ ይመሰክራል። እየተማሩ እየተከተሉ ያሉ ሰዎች ደግሞ አሉ። ያው እኔን የማታውቁኝ ሰዎች ያው ሪሊጂየስ ፖለቲሽያን ነኝ እና በዚህ ዘርፍ ነው ያለሁትና እሱ የሚናገረው ማስተር ዶክትሬቱ ፒኤችዲ የሰራ ሰው ነው ባይዘው ዴቭ። በዚህ ላይ ፎሎ አድርጉትና ዴቭን ዴቭ ተከፍታለህ አሁን? አይ ፎሎ ብዙ ተከፍታለህ አሁን? በዚህ በረመዳን አልከፈትኩም። ከዛ በኋላ ነው የምከፍተው። ከረመዳን በኋላ ይከፍታል። ባይዘዌ 42,000 ወደ 50,000 ዲኖሚኔሽኖች ዴቭ ቤት ይገኛሉ። ሁሉንም ነው የምታገኘው። እንዴ አማርኛ ተናጋሪ ሆኖ እንደዚህ የሚያምን አለ የምትሏቸው በቃ እንዳለ ማለት ነው። ሁሉንም ዲኖሚኔሽን ታገኛላችሁ። እኛ እንደውም ከስተመር ስብሰባ እንሄዳለን አንዳንዴ ወጣ ለትምህርት ለእንትን ለመውጋት እንዲመቸን ከነሱ ነው አርጊውመንት ምን ሰበሰብ። እንግዲህ ያ ሁሉ የስላሴ የሚናገሩ እንትን የሚሉ ሰዎች ሁሉ ጭራሽ እንኳን ሊገባኝ ስላሴ እንደው ማቃት ራሱ ጠፍታብኝ። ያው እውነተኛው ይባረክና እሱ ነው። በቃ 3 አምላኮች አሉ፣ ግልጽ ነው። ስዕል ላይ የተቀመጡት ራሱ 3ቱ በሰው ምስል ያሉ ናቸው። ራሳቸው ትክክለኛ የስላሴ 3 ቁጭ ያሉት ራሱ የስላሴ ትምህርት በየቤተ ክርስቲያኑ ተሰቅለው የሚሰገድላቸው ስላሴ ምስሎች እንደሆኑ ራሱ 3ቱም ሰው እንደሚመስሉ ምስላቸው የሰው ነው። ይህን ሁሉ ትምህርት ከሱ ነው ያገኘሁት። እና አንድ ሰው ተማርኩ ነው። ሌላም እንደዚህ ብዙ የተማሩ አሉ። ሙስሊሞች በአብዛኛው ተምረዋል፣ ይህን ትምህርት አውቀዋል። የስላሴ ትምህርት ከእውነተኛው ነው መማር ያለባችሁ። ሌሎቹ 100 ጊዜ ቢነግሯችሁ አይገባችሁ። ለምን? እዚህ ጋር ሰው ነው ይሏቸዋል፣ እዚህ ጋር አይደለም፣ እዚህ ጋር ተነስቷል፣ እዚህ ጋር አልሞተም፣ ሞቷል፣ ተነሳ። በቃ ዝብርቅርቅርቅ ነው የሚያደርጉባችሁ። እና በስላሴ አትወዛገቡ። በቃ 3ቱም ሰው ነው የሚመስሉት፣ 3ቱም የተለያዩ ናቸው፣ 3ቱም አምላክ ናቸው፣ 3ቱም ይመለካሉ። አንድ ተብለው ደግሞ ሊጠሩም ይችላሉ፣ ግን 3 መሆናቸው ግን አይካድም። ይህን ትምህርት ሙስሊሞች ወቁ። ከዛስ ይሄን መቀበል እፈልጋለሁ የሚልስ ይኸው ነፃ ፍቃድ ነው። 3 አምላኮች ቁጭ ያሉ 3 አምላኮች አሉ። እነሱን አመልካለሁ ቢል ካለ ይኸው አሁን እዚህ ራሱ ይህን እንትን ሰተነው ወደዛ ሊገባኝ ፈቃደኛ ካለ ይህን ነገር እና በግልጽ ይነግረናል። ካመናችሁ ተቀበሉን ነው፣ ካላመናችሁ ደግሞ ተው ነው። የነፃ ፍቃድ ነው ማለት ነው። እና ሌሎቹ 1000 ጊዜ ቢሉ ያዳርቋቸዋል ወይ ጊዜያችሁን በቃ ከዛ ውጭ ቢሞቱ አይነግሯቸውም። ለምንድን ነው እንዳልኩት በጣም ያሳፍራል። በእነሱ እንትን
ያሳፍራቸዋል ይሄ ነገር። ከሙስሊም ጋር መመሳሰል ነው የሚፈልጉት። እውነተኛውን የሚለው ምንድነው? ሙስሊም ነህ ሲሉት እናንተ ናችሁ እንደውም ወደ ሙስሊም ሄዳችሁት አንድ እያላችሁ። እኔ እኮ 3 አምላክ ነው ማመልከው፣ እንዴት ሙስሊም ትሉኛላችሁ? እናንተ ናችሁ አንድ እያላችሁ ወደ ሙስሊም እንደውም እናንተ ናችሁ እያለ ነው እንትን የሚለውና የስላሴ ትምህርት በግልጽ ቋንቋ 3 ናቸው። በስልም የተቀመጡ 3ቱ እነዛ የስላሴ እንትኖች ናቸው። በቃ ያንን ነው የሚመስሉት። ሰው ናቸው፣ እንደ ሰው ነው መልካቸው። ይሄን ሙስሊሞች ማወቅ ያስፈልጋል። እዛ የሚባል ነገር የለም ወንድማችን። እዚህ ቁጭ ብዬ ትቀጥፋለህ እኔ ጋር። እሺ፣ አይ ያው እውነተኛው እናንተ ትክክለኛ ትምህርት ያስተማረን ሰው ነው። እሱ ጋር ቀጥል። የተተሳሳትኩ እውነተኛው ነገር ለምን ታስተማር? ኧረ እባክህ ተደርባ አታውራ። እኔ እንደዚህ ነው ማለት አዳምጣለሁ፣ አትደረብ ሳውራ። እውነተኛው ካለክ ያስተማርከኝ ትምህርት ይሄ ነው፣ ከፈለክ ተቀበል ያልከኝ። አሁን ከተናገርኩት ስህተት ካለ አርመኝ። ኦኬ፣ እውነተኛው ሲጀመር መምህር አይደለም፣ እኔ አላውቀውም። ለምሳሌ የራሱን አስተምሮ ሊያስተምር ይችላል፣ ግን እንደዛ ብሎ የሚያምን ከሆነ ኦልሬዲ ክርስቲያን አይደለም ሰውየው ራሱ። ለዚህ አይነት አስተሳሰብ አመለካከት ካለው እንደዛ ሊሆን አይችልም። ግን እኔ ፐርሰናሊ ራሱ ይነግረናል። ራሱ ያስተማረኝን ብዙ ቤት አይሃለው። እኔ ቀጥፌ ምናምን አይደለም። ለምን ሰው እምነት ላይ ቀጥፋለሁ? እሱ ያስተማረኝን ነው የተናገርኩት። ከተሳሳትኩ አርመኝ። እውነተኛ ቀጥል። ዴቭ ያልከው ልክ ነው። እና ምንድነው ሱኩና ብዙ ቤት ስትወያይ አይሃለው፣ ግን በደንብ አድምጬህ አላውቅም። ስትወያይ ግን ሰምቼህ አውቃለሁ። ምናልባት ፒኬ እየጠየቀ ነበር። ፒኬ ከኔ የተሻለ የመጠየቅ ችሎታ ስላለው ትንሽ እያመለጥከው ለማምለጥ እየሞከርክ ነበር። ፒኬ ቀጥል እስቲ። ምንም ማምለጥ አልሞከርክም ወንድማችን። ክርስቲያን ነህ ግን አንተ? ፒኬ እሺ፣ የፒኬን ጥያቄ ልጠይቅ ነው። እኔ ክርስቲያን ከሆንክ አንድ ጥያቄ ልጠይቅ። እኔ ኦርቶዶክስ ነኝ፣ ኦርቶዶክስ ክርስቲያን። የተለየ ቅጽል ስም አለኝ። ክርስቲያን ብቻ ሳይሆን ያው ምን መሰለህ፣ ለምሳሌ ለምን ጠየቅኩ መሰለህ? እውነተኛው ማለት አንድ ሰው ማንም ፕሮፋይል ከፍቶ ክርስቲያን ነኝ ማለት ይችላል። ግን አንተ እየተናገርከው እውነት ነው ያልከው ዴባ፣ እንደዚህ አይነት ክርስቲያን የለም፣ እንደዚህ አይነት ትምህርት የለም። ለዛ ነው እንደዚህ ያልከው። ግን መብት ነው እንደዛ ማመንህ ማለት ነው። ሰው ክርስቲያን ማለት ኦርቶዶክስ ክርስቲያን ከሆንክ የኦርቶዶክስ መጽሐፍትን ትቀበላለህ? የኦርቶዶክስ መጽሐፍ ማለት መጀመሪያ መጽሐፍ ቅዱስን አንብቤ ተረድቼ ነው ራሱ። ውሸት ነገር ካለ ራሱ ዲክላይን አደርጋለሁ። ገባ? አማልክቶች አምላክ 3 ነው። አይ ትቀበላለህ? ያ ትክክል የሆኑትን ትክክል ያልሆኑ ቅዱሳን መጽሐፍትም ሊኖሩ ይችላሉ። ለምሳሌ ቅዱስ ስለተባለ ሳይሆን ማን ነው የጻፈው፣ ምንድነው መጽሐፉ ራሱ የሚለውን ነገር። እሺ፣ ሰይፈ ስላሴ መጽሐፍ ትቀበላለህ? የመዝገበ ጸሎት ላይ ያለው እኮ በባይብል መጀመሪያ እንነጋገርና ችግር የለውም ወደዛ እንሄዳለን። መጽሐፍ ቅዱስ እንደዛ ይላል አይልም? ባይብል ላይ እግዚአብሔር 3 አካል ነው፣ 3 አካል አንድ አምላክ ነው ተብሎ የተጻፈ የለም። እግዚአብሔር 3 አካል አንድ አምላክ ነው ያሉት ቅዱሳት መጽሐፍት ናቸው። አላነበብክም ማለት ነው በደንብ። እግዚአብሔር 3 አካል አንድ አምላክ ነው የሚል አምጣሽ ከመጽሐፍ ቅዱስ። ኦኬ፣ እግዚአብሔር አንድ ነው ማለት አምናለህ አይደል? አንድ ነው የሚል አለ። 3 አካል አንድ አምላክ ነው የሚል ነው የፈለኩት። 3 አካል ነው እኮ አንድ አምላክ ነው የሚል አምጣልኝ። አንድ ሰጥ እኮ ነው። እግዚአብሔር አንድ አምላክ እንደሆነ ታምናለህ አይደል? መጀመሪያ በሱ እንስማማ። አንድ አምላክ የሚል አለ። 3 አካል እኮ እሱም ታምንበታለህ ወይ? እሱን ነገር አንድ ነው አምላክ ብለህ ታምንበታለህ? በደንብ ነው። ኦኬ፣ 3 አካላቶች እንዳሉ ደግሞ ተነግሯል አይደል? በመጽሐፉ ላይ እኮ አውጣልኛ። 3 አካል እግዚአብሔር 3 አካል ነው። 3 አካል እኮ አካላቶችን ልንገርህ። እሱን ነው የፈለከው ወይስ አንድ አካላቶችን? ኦኬ፣ እንትን ላይ ያለው ቃል በቃል ነው የምጠይቅህ። ቃል በቃል እግዚአብሔር 3 አካል አንድ አምላክ ነው የሚል አውጣልኝ። ደስ ያለኝ ነው። እሺ፣ ላውጣልህ። ማቴዎስ ላይ ያለውና ማውጣልህ።
ሶስት አካል አንድ አምላክ ነው የሚል ቃል በቃል ነው የምታወጣልኝ እንጂ አስተምሮ አይደለም። አንድ አምላክ ቃል በቃል ማለት ምንድን ነው? ቃል በቃል እንደዛ የሚባል ሶስት አካል አንድ አምላክ ነው። ቃል በቃል አንዴ አዳምጠኝ ነኝ እየሰማኝ ነው አይደል? ማቴዎስ 28:19ን ክፈተው አንብበው ራስህ። ሶስት አካል አንድ አምላክ ይላል ቃል በቃል። ቃል በቃል ማለት እንግዲህ አማርኛው ከገባህ ቃል በቃል ነው ያልኩህ። ቃል በቃል የሚለው አማርኛ ራሱ ካልገባህ ልንግባባ እንችላለን። ከመጽሐፍ ቅዱስ ላይ አይደል እያወራን ያለ ነው። እግዚአብሔር ሶስት አካል አንድ አምላክ ነው የሚል ቃል በቃል አውጣና አንብብልኝ። እንዴ ብዙ ቦታ ለዛም ነው ያለው። ነገርኩህ እኮ ቃል በቃል የሚባል ነገር አይሰራም ያልኩህ። ቃል በቃል የሚባል ነገር አይሰራም ወንድማችን። በአብ በወልድ መንፈስ ቅዱስ ስም አጥምቁ ይላል። ስም ነው የሚለው መጨረሻ ላይ አንድ አምላክ ስለሆነ ነው ስም የሚለው። አካላቶች ሲዘረዘር ቆይተው ይልቅ አየህ ማይሰራ ከሆነ ሶስት አካል አንድ አምላክ የሚል ሳይኖር እግዚአብሔር ሶስት አካል አንድ አምላክ ነው ብለህ ካመንክ እኔም አለኮ አልኩኮ ነገርኩህ እኮ ሶስቱም አምላክ ስለተባሉ ሶስት አምላክ አንድ አምላክ ናቸው። ሶስቱ አምላኮች አንድ አምላክ ናቸው ብያመንኩት ከዛ አንፃር ነው። አየህ አስተምሮውን ይዤ ነው። ኦኬ ልንገርህ እኔ እኮ ሶስት አካላቶች አንድ አምላክ ያለችው አስተምሮቱ ስላለ ነው። ባይብሉ ላይ ሶስት አካል አምላክ አይደለም እኮ አላልኩም እኔ ወንድማችን። ሶስት አካል አምላክ አይደለም አላልኩም እኔ እያልኩ ያለሁት ምን መሰለህ? ምክንያቱም የአምላክ ባህሪ ራሱ አንድ ያዳምጠኝ። አንተ ለምሳሌ ምን ሶስት አካል አንድ አምላክ ነው እግዚአብሔር ማለትን ራሱ ከየት አመጣ? ከባይብል የለም ያመጣው አለ እኮ አልኩ። ከቅዱሳት መጻሕፍት አለ ቅዱሳት መጻሕፍትን ደግሞ የማትቀበል ከሆነ እየሰማኝ ከሆነ ትንሽ ላውራና ትቀጥላለህ አንተ ከመጽሐፍ ቅዱስ ነው መጀመሪያ አዳምጠኝ። አይ አይደለም አዳምጠኝ መጀመሪያ አንተ ራስህ አታዳምጥም። ይኸውልህ አንድ አምላክ ነው ብለህ እንደምታምን ተናገረ። ሶስት አካል አንድ አምላክ የሚል አምጣ ስልክ ሰጠው እኮ ማቴዎስ 28:19 እያጠመቃችሁ የሚል ልታመጣልኝ ትመጣለህ። ለምንድን ነው ስም ያለ? ስሞች ለምን አላለም? ስሞችም ቢልም ስምም ቢልም ምንም ለውጥ የለም። ልንገርህ አለው አያለው። ስም ማለት ነጠላ ነው። ስሞች ቢል ደግሞ ሶስት ነገር ነው። ሰው አንድ ዲቫይን ነው የተነገረ ነው። የአንድ ዲቫይን ነው አንድ አምላክ እንደሆነ እኮ ነገረ እኮ ብዙ ቦታ ላይ እግዚአብሔር አንድ አምላክ እንደሆነ ብዙ ምንም ችግር የለም። ማለት 10,000 ጊዜ ነገረ እኮ። እሱ እናንተ ስታካብዱ የምታመጡት አማርኛ ነው። ገባህ? አምላክ ተብሎ እያንዳንዱ ተጠርቶ ራሱ ሶስት አምላክ የለም ያልክ ስሞችና አምላክ መንፈስ ነው አይደለም? አምላክ ራሱ መንፈስ ነው አይደለም? ስሞችና አምላክ መንፈስ ነው አይደለም? በባህሪው አምላክ። ስለዚህ ይኸውልህ የመጀመሪያው ፖይንታችን መሰለህ ሶስት አምላክ የለም ለማለት የምችለው እንደውም አንተ ሶስት አካል እግዚአብሔር ሶስት አካል ነው ማለት ሞራሉም ብቃቱም የለህም። ልንገርህ አያለኝ ለምን እንደሆነ ታውቃለህ? አንዴ ልጨርስ። ይኸውልህ ጣልቃ ሳንገባባ እኔ ስጨርስ አንተ ታወራለህ። ሶስት አካል እግዚአብሔር ሶስት አካል አንድ አምላክ ነው የማለት ሞራልም ብቃትም የለህም። ለመሰለህ ሶስት አካል አንድ አምላክ የሚል የለም። ባይብል ላይ ያለው ምንድነው? ምንድነው የምትለው? ሶስት አምላክ ለምንድን ነው እንደዛ ማለት? አምላክ የተባሉ ሶስት አሉ። አካል የተባሉ አይደለም ያሉት ባይብል ላይ አካል ኦኬ። የአካሉ ባህሪ ራሱ እኮ አምላክ ነው። አንዴ አብ የሚባል አካል ወልድ የሚባል አካል ክርስቶሎጂ ላይ በደንብ እንታቀዋለ። ወይ አዳምጥ፣ ጣልቃ ትግባ እንጂ እኔ ላቆም ነው እኮ አውርቼ አይጨረስኩ ብዬ ነው። እሺ ቀጥል። አልጨረስኩም። አንተ ለማውራት እንጂ ለማድመጥ ዝግጁ አይደለም። አዳምጥ መሰለኝ። እኛ 20 ምናምን ዓመት አውደ ምሕረት ላይ ሰንበት ትምህርት ቤት ላይ ቲዎሎጂ ቁጭ ብለን አዳምጠን ነው የተሞላውን ነው የምናወጣው። ስለዚህ ብዙ አዳምጥ። ብዙ ማዳመጥ ብዙ እውቀት ይሰጣል። ስለዚህ ይኸው ምን መሰለህ ሶስት አካል አንድ አምላክ ብለህ ያልከው አብ የሚባል አምላክ፣ ወልድ የሚባል አምላክ፣ መንፈስ ቅዱስ የሚባል አምላክ አግኝተህ ነው።
ግን አብ የሚባል አምላክ፣ ወልድ የሚባል አምላክ፣ መንፈስ ቅዱስ የሚባል አምላክ አግኝተክ ስትጠራ ግን የምትጠራው ሶስት አካል ብለን የምትጠራው ያገኘው ግን አምላክ የሚባል ነው ያገኘው። አካል የሚባል አይደለም ያገኘው። አብ የሚባል አካል አይደለም ያገኘው። አብ የሚባል አምላክ ነው ያገኘው። ስለዚህ አካል ሶስት አካል አንድ አምላክ እያልክ ትኖራለህ። ባይብል ላይ ግን እኔ ያገኘሁት አምላክ የሚባል አካል ነው ያገኘሁት። ስለዚህ ሶስት አምላክ አንድ አምላክ ነው። ሶስቱ አምላኮች አንድ አምላክ ናቸው የምለው ባይብሉ እኔን ነው የበለጠ የሚደግፈው እንጂ አንተን አይደግፍም ነው ማለት። ትክክል ነው። ሌላ ክርስቲያኖችም ደግሞ ዳይቨርሲቲ እንዲኖር አስገቡ። ሙስሊሞች ገብታችሁ ሚዩት ለማድረግ ከሆነ ምንም ጥቅም የለው። ወይ አስተምሩ፣ ወይ ተናገሩ፣ ሀሳብ ስጡ። ሱኩናን የሚያግዘው ሰው ሱኩና ለምን ትደረባለህ? ሰው ሲያወራ አልሰማም እኮ የምትለውን ነገር። ለዚህ ነው እንድሰማክ ስጨርስ ተናገራለህ፣ እሰማለሁ። ያለዛ ተደረበ ስታወራ አይሰማኝም። ሱኩናን የሚያግዘው አንድ ሁለት ሰው ብታስገቡለት ጥሩ ነው። ክርስቲያን ነው ማገዝ እፈልጋለሁ፣ ሱኩናን ማገዝ እፈልጋለሁ የሚል አንድ ቁጥር ይጻፍና ያግዘው ገብቶ። ለምን ብቻውን ለምን ይጨነቃል? ምንም ያጨንቅ ነገር የለም። ወገናችን ምንም ራሱ ካለ ነው ወንድማችን ሱኩና ቆይ እንጂ ለምን እኔ ላውራ እንጂ ጨረሰ እኮ ሰው የሆነ ኧረ ቆይ ተረጋጋ። ይጭረስ እሺ ይጭረስ እንዴ ቢያንስ እኮ ታወራለች። እኔ ቁጭ ብዬ እዚህ ፖለቲካ አይደለም እኮ ሱኩና። እኔ እኮ ፖለቲካ ምንድን ነው ፖለቲካ የምታወራው? ሃይማኖት እያወራን አይደለም እንዴ? የሚያግዝ አንድ ሰው ይግባ ነው እኮ ያለ። አንተ ብዬ እኮ ነው ሱኩና ማገዝ እፈልጋለሁ የሚል አንድ ቁጥር ጻፉ፣ ግቡ፣ ተጋግዛችሁ እውነተኛውን እንትን በሉት ነው ያልኩት እንጂ እኔ እንትን አላልኩም። ሌላ መጥፎ ቃል አልተናገርኩም። ምን አልስል ነበር እንደዛ የሚባል ነገር የለም ወንድማችን። ፕሊስ ለተናገረው ነገር ትንሽ ልናገር። እኔ አንዴ ሱኩና አንዴ ቆይ ሰከን እንበል እሺ። ለምን መሰለ ዴቫን በተለየ ነገር አትረዳው። ሌላ ክርስቲያን ቢገባ እኮ ለአንተም ጥሩ እኮ ነው። ክርስቲያን ቤት ብገባ አንድ ሁለት ሶስት ሙስሊሞች ተጨነቀ ምናምን የሚባል ወርድ ምን አመጣው ጃማሌ? አልተጨነቅም። በቃ ችግር የለውም። አንድ ጊዜ 400 ምናምን ሰዎች አለን እና ማሄር ቆንጆ ቪዲዮ ለቋል። ባካችሁ ተባበሩ። እንዴና ሪፖስት ኮፒ ሊንክ ሼር እናደርግ እስኪ ሁላችሁም ሙስሊሞች ወንድሞቻችን ለፍቶ ኤዲት አድርጎ ምን ብሎ ቪዲዮ ስለሚለቁ ማለት ነው ገብተን ይባካችሁ እናበረታታቸው። እሺ ማሄር ወንድማችን ጀግናው ቪዲዮ ፖስቷልና አበረታቱ ምን ያለ ነው። በቃ ክርስቲያኖች ካላችሁ አንድ ቁጥር ጻፉ። ሱኩና ቀጥል ዴቭ አውቆ ችግር የለውም። በመጀመሪያ ሶስት አምላክ አንድ ልናገርሽ። አብ ወልድ መንፈስ ቅዱስ የሚሉ አካላቶችን አምላክ ማለት እንችላለን የሚለው ቃል አብ ራሱ አምላክ ነው፣ ወልድ ራሱ አምላክ ነው፣ መንፈስ ቅዱስ ራሱ አምላክ ነው። ያ ግን አንድ ዲቫይን ነው ያለው። እንደዛ ብለህ ስለተገለጸልህ ነው ያልከው። ኦፍኮርስ ለምሳሌ በዘዳግም 6:4 ላይ እግዚአብሔር አምላካችን ያህዌ እግዚአብሔር አንድ ነው። አንድ የሚለው ቃል ራሱ በዕብራይስጡ ኢሓድ የሚል ነው። ኢሓድ ማለት ምንድን ነው? አንፊልድ ማለት ነው። የሆነ ነጠላ አንድ ሳይሆን አንፊልድ አንድነት ያለው ኮምፓውንድ ዩኒቲ እንደማለት ነው። ሰው እግዚአብሔር በራሱ አንተ እንደተናገርከው ቁጭ ያሉ ሰዎች ምናምን ስትል ነበር። እንደዛ አይደለም። እግዚአብሔር መንፈስ ነው ባህሪው። አይ ችግር አለበት። ሱኩና ተቋርጠሃል አይደል? ልክ ነኝ አይደል? አይሰማኝም። እኔ ተቋርጧል። ሀሳብን ቀጥል አንተ። እስከዛ አይሰማችም። መጥቻለሁ። እኛ አንድ አምላክ ነው የምናመልከው፣ ግን የአንድ አምላክ ሶስት አካላቶች አሉት። ቃሉ፣ መንፈሱ ወይም ደግሞ ልቡ። ለምሳሌ አንድ ፀሐይ አለች እንላለን። ፀሐይዋ ራሱ ከፀሐይ የሚወጣ ብርሃን አለ። ከፀሐይ የሚወጣ ብርሃን አለ። ከፀሐይ የሚወጣ ምንድነው ደግሞ እንትን አለ፣ ሙቀት አለ። ሰው ግን ፀሐይዋ አንድ ነች። ግን ፀሐይዋ ሳይኖር
ብርሃኑ ሳይኖር ፀሐይዋ መኖር አትችልም፣ የለችም። ራሱ ብርሃን የሌለባት ፀሐይ የለችም፣ ሙቀት የሌለባት እንደዛ። ሰው ፀሐይ ራሱ አንድ እንደሆነች ሁሉ እግዚአብሔር ደግሞ አንድ ነው። በቃ አንድ ዲቫይን ነው ያለው። ግን ቃሉ ራሱ አምላክ ነው። ቃሉ ራሱ መንፈሱ ራሱ አምላክ መንፈስ አለው ወይም እስትንፋስ አለው ህይወት አለው ብለን ስለምናምን መንፈሱ ራሱ አምላክ ነው። ሶ አንድ አምላክ ነው የምናመልከው። ሶስት አምላኮችን አናመልክም። ግልጽ ነው አይደል? ምናቸውን ነው አንድ አምላክ ያልከው? ዲቫይን በመለኮት አንድ አምላክ ነው ያለን። በቃ አንድ በምንነቱ አንድ ነው። ምናቸውን ነው አንድ አምላክ ያልከው? አካላቸውን ነው በምንነት ያልከው? አካሉ ራሱ ምን ማለት ነው? እውነተኛው አካሉ ራሱ ምን ማለት ነው? መለኮት ራሱ ቅርጽ እንደሌለው ታውቃለህ። የረሳሁትን አመጣልኝ። ያ አካል ራሱ ያሉ አምላኮች የተቀመጡ ዙፋን ላይ የሉም ብልሃል እና ቤተክርስቲያን ሶስት ቁጭ ያሉ አምላኮች ስላ ያስቀመጠችል ለሶስቱ አምላኮች ሳሰግድን የኖርከው ማለት ነው እስከዛሬ። ያ እስኔ ያለ አብርሃም የተገለጸለት ነው። አካላቶቹን ለማሳየት አብርሃም ማታውቀው ከሆነ ታሪኩን በደንብ አንብበው። እውነተኛው ይሄ ምሳሌያዊ ነው። አምላክ የተገለጠበት ስለሆነ ሁሉም በምሳሌ ለማስተማር ነው እንጂ አምላክ መንፈስ እንደሆነ ማት ሺህ ጊዜ ተጠቅሷል። መንፈስ አይደለም አምላክ ምንድነው የምትለው? መንፈስ ነው ማለት እግዚአብሔር አይታይም በቃ ማለት ነው። ያ መለኮት ማለት እንደዛ ነው። መንፈስ ማለት ማይታይ ነገር ነው በባህሪ ማለት እግዚአብሔር መንፈስ ነው ማለት መናፍስት የሚያደርግ ይላል እኮ። አንድ ያዳምጠኝ አንድ ያዳምጠኝ። እዛ ላብራራ ለጠይቀህ እኮ ነው መልሼ። መላእክቱን መናፍስት የሚያደርግ ተብሎ ተጽፏል። መንፈስ የሚያደርግ ማለት ነው። መንፈስ ማለት ረቂቅ የሚያደርግ ማለት ነው። ረቂቅ ነው እግዚአብሔር ማለት። አካል የለውም ማለት ነው። ቁጭ ያለ አካል ሳይኖር ነው ቁጭ ያለ ስዕል የሳሉልክ። አዎ የለም ይሄኛው ራሱ አንተ ቁጭ ያንተ ያየው ያለ ፎቶ ራሱ እኮ አብርሃም አይቶታል። እግዚአብሔር ደግሞ ማይታይ እንደሆነ ነግሮሃል። ሰው ያንን እግዚአብሔር የተገለጠበት ነው እንጂ እርሱ ራሱ ያ እግዚአብሔር አይደለም ያልኩ እኮ ነው ወንድማችን። አብርሃም አይቶታል። ለምን አይታይም? አብ አካል የለውም ላንተ ማለት ነው። መለኮት አካል የለውም ቅርጽ የለውም እያልክ እኮ ነው። መለኮት ማለት መንፈስ፣ እግዚአብሔር መንፈስ እንደሆነ ነግሮሃል እኮ ባይብል ላይ። መጽሐፍ ቅዱስ አታነብም እንዴ? እኮ አብ አካል የለውም። አካል ማለት ራሱ ምን ማለት ነው እያልክ እኮ ነው። ይሄ ሰውን የሚመስል አካል ተስሎ አላየህም? ቤተክርስቲያን ስትገባ የለውም። እና ታዲያ አንተ ምኑ ጋር ነው ስለ ስላሴ በአካል ሶስትነት አምኜ ኦርቶዶክስን ነኝ ብለህ የመጣኸው ምን እንድታስተምረኝ ነው? እነዛ ቢያንስ እኮ ወንድማችን እንደዛ ብለን አዳምጠኝ ቆይ አንዴ። ቢያንስ ቅድም የገቡ ልጆች በዙፋናቸው ላይ የተቀመጡ ሶስት አካሎች አሉ ብለው አምነው አምላክ የምንላቸው እነሱን ነው ብለው አምነው ግን አንድ አምላክ ነው የምንለው እንጂ ሶስት አምላክ አንልም። ሶስት አምላክ አንልም ብቻ ሳይሆን የሉም ወደ ማለትም ነው የገቡት። አንተ ጭራሽ ሶስት አካል የለም አካል የለውም እግዚአብሔር ብለህ ሶስት አካሎች የሉም ብለህ ሲጀመር ምኑ ጋር በስላሴ አመንክ? ትሪኒቲ ማለት እንደዛ ጋር ለሞግት አካል የለህም ብለኸኝ ከአንተ ጋር እንዴት አድርጌ ነው ስለ ክርስትና መሞግትህ? አሁን እኮ አካልን ራሱ እኮ ክድሃል እኮ አንተ። አረ ወንድማችን አንዴ ልቀጥልሽ፣ ችግር የለውም። ከጃለ ወይስ እኔ ነው ያሳሳትኩት? አንተ ነው ያሳሳትኩት። መንፈስ ነው ማለት አካል የለውም ማለት ነው። ይሄን መልስ። እግዚአብሔር መንፈስ ነው ማለት አካል የለውም ማለት ነው። እግዚአብሔር መንፈስ ነው ማለት ሰው ነው ማለት ነው ወይ ያልኩ ነው። አይታይም ያልኩ እኮ አንተ ግን ያንን ስዕል ታይቷ እንደዚህ ቁጭ ያለ ነው የሚታይ ነገር ነው ያልከኝ ነው ወንድማችን። ጉዝ ነገር ነው ያልከኝ እኮ ነው የተቀመጠ። እንደዛ የሚባል አስተምሮ የለም። እንደማይ ከሆነ ክርስቲያን አይደለም ማለት ነው። አካል የለውም ማለት ነው። ምን አልከኝ? እግዚአብሔር መንፈስ ነው ማለት አካል የለውም ማለት ነው። ያ እንደ ሰው አካል የለውም አልኩ። ለሱ እኮ መለስኩልህ እኮ አካል የለውም። ለምን መች አልኩ? እኔ አካል የለውም አልኩ። ቁጭ ያሉ አካል የለውም። አሁን ሶስት ቁጭ ያሉ አካሎች የሉም አላልክም? ኦኬ አካል ማለት እሱ ነው እንዴ የሚመስል አንተ ነው እንጂ የሚመስል ትለኛለህ እንዴ? አይ አይደለም። ነው ምስጢረ ሥላሴው የሚለው ለአብ ፍጹም መልክ፣ ፍጹም ገጽ፣ ፍጹም አካል አለው። ይሄ እንደ ሰው አይደለም እኮ አልኩ። አካል የለም መንፈስ ነው እግዚአብሔር አልኩ።
እንዴት ስላሴ ራሱ ፍጹም መልክ ፍጹም አይ ምስሉ ላይ የምታየው ፎቶ ሰው ነው አይደል የሚለውን ትምህርት ሳታምን እሱን ገና ሳታምን ስለ አካል ሳታምን ካንተ ጋር እንዴት ነው የምናወራው? ሲጀመር መሰረተ ሀ ላይ ልኩ ነው ሃን እኮ አንዴ ጨርስና እኔ ልቀጥል። እንደዚህ ያለ አላወራ ፐኮ ጨረስክ ፐናውቄ ጨርሻለሁ። አላዋሽኔል ነገር ፈርጀ ማለት አይ ሶሪ አንዴ ልቀጥል። ብለን ገና ስንጀምር አካል የለም አልክ። አካል የለም አላልኩም ወንድማችን። እዚህ ላይ ቁጭ ብዬ አትዋሽብኝ እሺ። አካል አለ። ሶስት ቁጭ አካል ማለት ግን እንደ ሰው አይደለም አልኩ። ሶስት ሰው አይደለም ማን ነው እንደዛ አካሎች ጀመረ ክርስቲያን አትመስለኝም። እንደ ሰው ነው ስትል ነበር አይደል ወንድማችን? እሱ መጀመሪያ መልስ። እኔ ለዛ ነው የመለስኩት። ቁጭ ያሉ አካሎች የተሳለልህ አለ አይደለ? የተሳለልህ ስዕል አለ። ስላሴ በዙፋናቸው ላይ እንደዚህ ቁጭ ብለው መረጃ አስተኝ እኮ ነው እያልክ ያለሁት ወንድማችን። እግዚአብሔር ሶስት ነው የሚል መረጃ አስተኝ። እንደ ሰው ቁጭ እግዚአብሔር ሶስት ነው እግዚአብሔር ሶስት ነው የሚልማ ሞተ። በአካል ሶስት ነው ስትባል የኖርከው ታዲያ ምኑ ነው? ሰዎች ናቸው የሚል አላዋቂነት እኮ እግዚአብሔር በአካል ሶስት ነው የተባለው እኮ ሶስት አካል ግን እኔ እያልኩ ያለው ቁጭ ያሉ አካሎች አሉ አይደል? ትምህርቱ ዋናው መጀመሪያ ትምህርቱ አይደለም፣ እንደዛ አይደለም። ሶስት ቁጭ ያሉ ሰዎች አሉ አይደለም ወንድማችን። ሲጀመር አንተ ይቅርታ አድርግልኝና ሰዎች ማን ነው? ይቅርታ አንዴ ነገር ፕሊስ አታቋርጠኝ። አይ ሰዎች እያልክ ነው አሁን። እኔ ሰዎች አይ ሰዎች ብለህ ነበር። አይ ብለህ ነበር። አንዴ ያዳንጠኝ ጀማል አንዴ ስለ ሰዎች እያወራን አይደል? መጀመሪያ ይሄ ነው። ያ እኔ ልቀጥልበት ችግር የለውም። እያወራን ያለው ስለ ሰዎች ነው። ስለ አምላክ ነው እያወራን ያለው ነው። አንዴ ያዳንጠኝ እና አምላክ በዙፋን አምላክ የምንላቸው ሶስት ቁጭ ያሉ አምላኮች የሉ? በዙፋናቸው ላይ ሶስት የሉ የተቀመጡ? ጨረስክ? አዎ ያለን ነገር ፕሊስ አታቋርጠኝ። ስሚት አድርገህ ስማኝ እኮ ጥያቄን ቀጥታ መልስ። አንተ የተጠየቀው አዳምጠኝ። እንደፈለኩት ነው እመልሳለሁ። እኔ እንደፈለኩት አድርጌ እመልሳለሁ። ፕሊስ አዳምጠኝ ወንድማችን። ሚት አድርግና አዳምጠኝ። መጀመሪያ እየተናገረው የነበረው ማለት እዚህ ላይ 300 ምናምን ሰዎች አሉ። መጀመሪያ እየተናገርከው የነበረው ሰዎች የሚመስሉ ሶስት ቁጭ ያሉ አሉ ሲል ዴባ አይ አሁን እንደዛ ነው ትክክል ነህ ስትል ነበር። ሲጀመር አንተ ክርስቲያን አይደለም። እኔ እግዚአብሔር ሶስት አካል አለው፣ በአካል ሶስት ነው፣ በመለኮት አንድ ነው ብዬ የማምን ክርስቲያን ነኝ። አንተ ግን እንደዚህ አካል ቅርጽ አለው ቁጭ ያለ ነው የሚል አስተምሮ ነው የምትከተለው። ሰው እንደዚህ አይነት እምነት ደግሞ በእኛ የለንም። ሰው አንተ በክርስቲያን እግዚአብሔር ቅርጽ የለውም። አንዴ አዳምጠኝ። ቅርጽ አለው ማለት እንደ ሰው አይደለም እኮ አልኩህ እኔ እኮ። እጅ እግር ራሱ የለውም እኮ ነው እያልኩ ያለሁት ወንድማችን። አትሰማም እንዴ? እጅ እግር ራሱ የለውም እንኳን እንደ ሰው ሊሆን እጅ እግር የሚባል ራሱ የለውም። እግዚአብሔር መንፈስ ነው። የሃይማኖት እንትኖችን አላወቀም መሰለኝ አባቶች ስንት መቶ አባቶች የተናገሩትን እውነተኛው አሰማ። እስቲ ስኩና ትንሽ የሚቀረው ነገር አባቶች እግዚአብሔር እጅ አለው እግር አለው ማያውቅ ከሆነ እንትን የተብሎ ሃይማኖት አበው ላይ የተጻፈው አንዴ ላሳየው። ምንድነው የምታሳየው? የለም ወንድማችን መጽሐፍ ቅዱስ ላይ አለ የለም? መጀመሪያ መጽሐፍ ቅዱስ ላይ አለ የለም? ምን ራስ እንደዛ ብለህ የምታምን ከሆነ ማለት ነው በቃ እንደዛ ብለህ የምታምን እውነትም ክርስቲያን ከሆንክ ማለት ነው በቃ ድንቁር ብለህ ነው ያለው። በመጽሐፍ ቅዱስ እንደውም ቅዱሳት መጽሐፍ በደንብ ተማር እንካ። ቅዱሳት መጽሐፍ ቅዱስ ነው መጀመሪያ ማየት ያለብን። መጽሐፍ ቅዱስ ማይለውን ካለ አንድ መጣ ቅዱሳት መጽሐፍ ትቼ በመጽሐፍ ቅዱስ ብቻ ሞግታለሁ። አንተ እውነት አሁን እግዚአብሔር ምን ይላል? ዘፍጥረት 1 ነው ከመጀመሪያው ነው የምነግርህ። ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ነው የፈጠረው። እኛን የሚመስል በመልኩ እኛን የሚመስል እንፍጠር አላለም ብሎ አላለም? በመልካችን እንደ ምሳሌያችን እኛን የሚመስል መልኩ እኛን በእኛ ምሳሌ የሆነ እኛን መስሎ የሚኖር ብለው እንፍጠር ብለው ፈጥረዋል። አልፈጠሩም?
በምሳሌያችን ማለት ምን ማለት ነው? ራሱ እዛ ላይ የተናገረ ያለው ምሳሌያችን ማለት ምንድን ነው? ያ መልክ ራሱ እየጠየቅኩ ምን ነው። ማለት ነው? አንተ መልስ። የኔንማ መልሴን አውቀዋል። መልስ ልንገር። በመልካችን ምን ማለት ነው? መልስ መልክ ልንገር። የሚባለው ምንድን ነው? አንዴ አዳምጠኝ። ፕሪሚት አድርግና አዳምጠኝ። እንደዚህ ፓኒክ አታድርገኝ። መልክ ሲባል ራሱ በሙስሊሞች ላይ እንደዛ ይላል። ለምሳሌ ሙስሊም አይ ቲንክ አይ ነው ግን እንደዛ ይላል። ያ ማለት ግን ሊትራሊ በቃ የራሱን መልክ ኦኬ። አይ እሺ ወይ ለምን ትደጋግማለህ? ሙስሊም ነህ፣ ሁሉም ያውቀዋል እኮ። አሁን ምንም እኛ እሱ ሙስሊም ሆኖ እንዲህ አይነት ድርጊት ቢፈጽም እኔ በበኩሌ ዝም አልለው። ማንም አይ እኔ ያውቀው ብዙ ሰው ሰዎች ሙስሊም ነህ፣ ስለማውቅ ሙስሊም ነው ሳትሆን ማለት አትቀርም። ደጋገምከው፣ እየሰማንህ ዝም አልን። ለምን ትደጋግማለህ? ያ የክርስትና ያልሆነ ውስጥ ያውቃል እኮ ለዛ ነው አንድ በሚናገረው ነገር መልስ ስጠው ብለን እንጂ እኮ ሙስሊም ነው ካልክማ በቃ ምን ትወያያለህ ታዲያ? አደጋግመው። እኛ ከሆነ እኮ እኔም ሌሎችም ዝም አይሉም። እንደዚህ አይነት ነገር እኛ አንፈልግም ስለምናውቀው ነው እኮ እንጂ ሙስሊም ሆኖ እንደዚያ የሚናገር ሰው ኢየሱስ አምላኬ ነው እያለ ሙስሊም አለ እንዴ? ኢየሱስ ፈጣሪ ነው እያለ ሙስሊም ከየት የመጣ ሙስሊም ነው? አይ ሊኖር ይችላል። አደጋግሞ ለማለት ነው። አይ ሊኖር ይችላል። እንደዛ አደጋግሞ ይቃል የውሸት ይናገር አይችልም። እንደምሰው ተቂያ እኮ ሊናገር ይችላል። ለዛ ነው እንደዛ ያልኩት። ሰው ይቅርታ አድርግልኝና ወደ ፖይንት ልምጣ። ተቂያ ደግሞ በዚህ መልኩ እናውራ እንዴ? ሱኩና አይ ወደ እኔ ሜዳ እንውረድ እንዋረድ እንዴ? ምን እንዋረድ? ለምን በስርዓት እያዳመጥን በስርዓት የምን ተቂያ ነው የምታወራው? አንድ ሰው ሊዋሽ ይችላል አይችልም? እኔ በዛ ነው እኔ ዋሽቶ ነው እኮ ነው እያልክ ያለሁት። ሙስሊም ነው ተቂያ የሚለውን ቃል ለምን ተጠቀምከው ታዲያ? ተቂያ ማለት ምን ማለት ነው ወንድማችን? እኮ ለምን ተጠቀምከው? በእስልምና ይቻላል ማለት ነው ወይስ ምንድን ነው? ያ አንተ ታውቀዋለህ እኮ ተቂያ እሱ ጥያቄ ከከበደ አልከበደኝም፣ ችግር የለም ልመልስለት እና በቃ ታዲያ ኦርቶዶክስ ነው አባቶች ስር 20 ዓመት ነው ስንት ተደርባ አታውራ እንዴ? ቆይ ኦርቶዶክስ መምህሮች ስር 20 ዓመት ተምር ያለው እያለ አሁን እየሰማክ ሙስሊም ሳይሆን አይቀርም ሙስሊም ነህ እኮ አንተ ምን እንዲህ እያልክ ታዲያ እንዴት ነው ውይይት የምታደርገው? እና አይ ሊል ይችላል በእሱ አይደለም ብለን እኮ ነው። አይ ባስተምሮት ነው እንጂ እንደዛ ያልኩት እኮ ሙስሊም አይደለም። አንተ አንድ ሰው ለምሳሌ ሙስሊም አይደለም የምትለው እኮ አንተ ብሎ ሙስሊም የለም። ኢየሱስ ፈጣሪ ነው ብሎ የሚያምን ሙስሊም የለም። ይህን ማወቅ አለ። ኢየሱስ ተሰቅሏል ብሎ የሚያምን ሙስሊም የለም። ይሄ ንግግር ብቻ ከሙስሊም ቢሆን ከእስልምና ያስወጣል። ይዋሻል። ከዋሻ እሺ ውሸቱን ንገረን፣ እየሰማን ነው። ዝም ብለህ ሙስሊም እያልክ አደጋግም። ቀጥል። አንዴ ልቀጥል። እሺ አሁን የእግዚአብሔር መልኩ በመልካችን ብሏልና መልኩ ምን ይመስላል? መልክ ምን ማለት ነው? መጀመሪያ መልክ ምን ማለት ነው? በመጀመሪያ እግዚአብሔር ምድርን ቀርጸን እግዚአብሔር ብርሃን ስንት ላይ ነው ያለው? 26 ሰውን በመልካችን ብሏል። ስለዚህ የእግዚአብሔር መልክ ብሏል። መልክ ምንድን ነው? እግዚአብሔር ሰውን በመልካችን በአምሳላችን እንስራ፣ ከባህር ሰዎች፣ ከሰማይ ከኩበቶች፣ ከምድር ሁሉ እንዲሁም በምድር ላይ ከሚሰሩ ፍጥረታት ሁሉ ስልጣን ይኑራቸው። ስለ ስልጣን ነው እዚህ ላይ ያወራ ያለው ወንድማችን። እዛ ላይ ራሱ ይናገራል። በመልካችን ማለት እግዚአብሔር በባህሪው ገዢ ነው፣ አምላክ ነው። ሰው ደግሞ ምድርን እንዲገዛ ተሰጥቶታል። ፍጥረታትን የሚገዛ ማለት ነው። ቆይ ሰው መልክ የለውም? ያ መልክ እያለ ያለውን በዛም እየነገርኩህ እኮ ነው። እዛ ላይ ፍጥረታትን መልክ የለውም ወይ? አዳምጠኝ መጀመሪያ ወንድማችን። እዚህ ላይ እየተናገረ ያለው ስለ መልክ ስለጠየቀውን አትመልስማ እንዴ? እንደዛ የሚል አስተምሮ የለም ሲጀመር። እንደዚህ ብለህ የምታምን ከሆነ አንተ መልክ የለህም። አንዴ አዳምጠኝ ወንድማችን፣ አንዴ አዳምጠኝ ፕሊስ። ፓኒክ አታርገን። ስጠብቀህ ነበር ማለት ስትናገር ነበር። እኔ አላቋረጥኩም። ይቅርታ አድርግልኝና አንዴ ልናገር። እግዚአብሔር ሰውን በመልካችን በአምሳላችን እንስራ፣ ከባህር አሳዎች፣ ከሰማይ ወፎች፣ ከከብቶች፣ ከምድር ሁሉ ላይ እንዲሁም በምድር ላይ በሚሳቡ ፍጥረታት ሁሉ
ስልጣን ይኑራቸው አለ። እዚህ ላይ ስለ ስልጣን ነው እያወራ ያለው እያልኩ ነው። መልክ ሲባል ራሱ ገዢነት መጨረሻ ላይ ነው ያለው። ሲጀምር መልክ ስለ ገዢነት ባህሪ ነው እያወራ ያለው እያልኩ ነው። የእግዚአብሔር መልክ ምንድነው? ገዢ ነው፣ አምላክ ነው። የእግዚአብሔር ባህሪ መልክ ብሎ ራሱ የሚጠራው መንፈስ እንደሆነ ነገረ። መልክ ምናምን የሚባል ነገር ማለት የእግዚአብሔር ገዢነት ማለት ነው። ኦፍ ኮርስ እንደዛ ማለት ነው። አይ አታውቅም፣ ምንም ሳትማር። አይ መረጃ ልስጥ ነው የመጣው። መልክ የሚባለው ልንገርህ፣ መልክ ማለት አይ መረጃ ልስጥ ፀጉር እስከ እግር ጥፍር ማለት ነው። መልክ ማለት ይሄ ነው አይደለም። ቃሉ ራሱ በሄብሩ ራሱ መልክ የሚለው ራሱ ምን እንደሚል አታውቀውም። ለዛ ነው አንተ አይ አይደለም ወንድማችን እውቀት ኖሮሃል። አዳምጠኝ፣ እውነተኛ አዳምጠኝ። ከራስ ልናገር ፕሊዝ። ከራስ ፀጉር እስከ እግር ጥፍር ተብሎ ነው እንትኑ ትምህርቱ ራሱ ልንገርህ። ስለዚህም ለአብ ፍጹም መልክ ፍጹም ገጽ አይ አንተ የተምታተባለ የተባለው ለዚህ ነው ራሱ ገባ። ይሄ አካል አይ ቲንክ ሌላ መጽሐፍ ስላለው ነው ያነበብክ ነው መሰለኝና ተምታተባለ አንተ መልክና ስልጣን ራሱ የሚለው ያንተ መልክ ስልጣንህ ነው። የጠቅላይ ሚኒስትር አብይ አህመድ መልኩ ነው ስልጣኑ። ኦኬ አንዴ ዳምጠኝ ፕሊዝ። እቺን መልስ በቃ መልክና ስልጣን መለየት እንድትችል መጀመሪያ መልክ ማለት አይደለም። ጠቅላይ ሚኒስትር አብይ አህመድ ስልጣን መልኩ ነው። መልክ ማለት ምን ማለት ነው? ከራስ ፀጉር እስከ እግር ጥፍር ነው መልክ የሚባለው አይደለም። አንተ በአማርኛው የተተረጎመው ነው መልክ የሚለው እናንተ እያየ ያለው በዕብራይስጥ ምንድን ነው የሚለው ታውቃለህ? እኔ መልክ ሳታምን ስለሚስጥረ ስላሴ ለዘላለም ስለማይገባ እኔ ጨርሻ በዕብራይስጡ ራሱ መጽሐፍ ምንድን ነው የሚለው? እኔ በዕብራይስጥ ሞርፊ ነው የሚለው መልክ ምንድን ነው የሚለው በዕብራይስጡ ራሱ አታውቀውም። አንተ ራሱ ከዚች ከአማርኛ አንብበህ ጀስት በራስህ ፈተው ነው እያመጣ ያለ። ግን አንድም ሰው ራሱ አንድም ቸርች ፋዘር እንደዛ ብለው ይፈታ የለም ወንድማችን። አንተ ከራስ ነው እየፈታ ያለው። መልክ ሲባል እንደዚህ ነው የሚል ቸርች ፋዘር አንተ እስኪ ግሪኩን አንብበው። እሺ ማን ነው ዕብራይስጡን አንብበው እስኪ። ወይ ምን ይላል ዕብራይስጡ? ቸርች ፋዘር ልስጥሽ። መልክ ማለት እንደዛ ነው። ዕብራይስጡን አምጣው እንጂ ዕብራይስጡ እያልካል ነበር። መጀመሪያ ዕብራይስጡን አምጣው፣ ከዛ ቸርች ፋዘር ላይ እንሄዳለን። ኦኬ ቆይ ልፈትልሽ። እሺ መልክ ማለት ስልጣን ነው ብሎንና ዕብራይስጡ ስልጣን እንደሚል ያሳየን ነው። ያ እሱ መልክ አንዴ ዛህራ እሱ የተናገረው የነበረው መልክ ማለት እንትን ነው፣ ወይም መልክ ማለት ራሱ በቃ በአምሳሉ በቃ መልካችን እንደኛ ነው የሚመስለው ነው እያለ ያለው እኮ መልክ። አንተ ደግሞ ምን አልከው? መልክ ማለት ታረጋለሽ መጀመሪያ። ቆይ መልክ ማለት እንመጣለን ሀባ አንድ እያደረግን መጀመሪያ አሁን አንተ ያነሳው ነገር ምንድነው? መልክ ማለት ስልጣን ነው ብለሃል። ዕብራይስጡ የሚለው ያን ነው ለማለት ፈልገህ ነበርና ዕብራይስጡን አንብብና መልክ ስልጣን እንደሚል አሳየኝ። ከዛ ወደ ቸርች ፋዘርስ እንሄዳለን። ከዛ ደግሞ ባይብሉ ላይ ደግሞ ራሱ እናያለን። ደስ ለማለት ነው ፈትከልሽ ነው። ቆይ እሺ አላሁ አለይሂ። እስከዛ ሱሳ ዜዶ ኡሙ አምዳን ካውሰር ሁለት ደቂቃ እስላማዊ ትምህርት አዘጋጁ። ሁለት ደቂቃ ትምህርት ትሰጡናላችሁ። ጥቅሱን እስኪያወጣ ተዘጋጁ ለማለት ነው። በዚህ መሀል ሾልኮ መውጣት ከባድ አደጋ ነው። 2 ደቂቃ ሳያቀርቡ ከባድ ቅጣት ያስከትላል። ለጃ ሪፖርት አደርጋለሁ። ወይ የሰማ ነው ወይ ተኝቷል። ሪፖርት ይደረጋል። ማንም ሰው እንዳይቀር 2 ደቂቃ ጥሩ ትምህርቶች ትሰጡናላችሁ። ቀጥል። መሽለክ ምናምን ኔትወርክ የለም። በደንብ ተዘጋጁ። እስካሁን ገስቱን ይዛችሁ በከንቱ ገስቱ መባከን የለበትም።
ሱኩን አወጣክ ማስረጃ አውጥቻለሁ። ቸርች ፋዘርስ ላውጣ ብዬ ነው እየከፈትኩ ነው። ቸርች ፋዘር በኋላ ተገልጻለች። ችግር የለም። ቸርች ፋዘርን በኋላ አሁን እንትን የዘፍጥረት 1:26 ያለውን መልክ የሚለውን ስልጣን ነው ብለሃልና እሱን ልታሳየን ነው። የዕብራይስጡ ስልጣን ነው የሚለው የባህሪና የገዥነት ባህሪ ነው እያልኩ ነው። በመልካችን ማለት የጋዥነት ባህሪው ነው። የእግዚአብሔር መልክ የገዥነት ባህሪው ነው እያልኩ ያን ፖይንት አንቺ ፖይንት አስቀምጥልኝ እኮ ዕብራይስጡ ገዥ ነው የሚለው መልክ የሚለው አንድ አዳምጪ። አንድ እህታችን አንቺ ራሱ ምንድነው ያልሻለሽ እዚህ ላይ ቆይ የኔን ሐሳብ ተመግለጽ አቋምሽ ነገር መጀመሪያ ከዛ አቋምሽ ነገር አለኝ። እውነተኛው ጋር ስትወያይ ዕብራይስጡ ላይ ስልጣን ነው የሚለው ብለሃን ገዥ የሚለው ማን ነው? በመልካችን እንደምሳሌ የሚለው መልክ የሚለው ስልጣን ነው የሚለው አላልከም? መልክ የሚለው ራሱ በዕብራይስጡ የሌላ ዲፊኒሽኑ ጀስት እንደዚህ መልክ ዲፊኒሽኑ ሌላ ነው ያ ገዢ ነው ግን አላልኩም እኔ ዲፊኒሽኑ እኮ ትርጉም አሁን የአማርኛው ትርጉም ተሳስቷል ነው ዞሮ የአማርኛው ትርጉም ተሳስቷል አላልኩም አይደለም ተሳስቷል መልካች እናት አይደለም ምንድነው የዕብራይስጡ እንደዚህ አይደለም ብለህ ስታወራ ነበር። አንዴ አዳምጪ እኔ ያልኩት ያለሁት ምን መሰለሽ በመልካችን ሲል ኢን አወር ኢሜጅ የሚለውን ፖይንት እዛ ላይ ሲጠቀም የገዥነት ባህሪ ነው የሚያሳየው እንጂ መልክ ሊተራሊ ስለ መልክ አይደለም እያወራ ያለው ነው ያልኩት። እንደዛ ነው እኮ እሱን እኮ ነው ማስረጃ እየጠየቅን ያለን። አሁን እሱ ግን ከዛ መልክ የተባለው ነገር ገዥነትን ለማሳየት ነው የመጣው ብለህ የዕብራይስጡ ሌላ እንደሚል አድርገህ ነው ያን መልክ የሚለውን ነገር ሌላ እንደሚል አድርገህ ነው ስታወራ የነበረው እና ዕብራይስጡን አንብብና አሳየን መልክ የሚለው ነገር ስልጣን ወይም ገዢ ለማለት እንደተጠቀመበት። ኦኬ የከፈትኩልክ ነው ኔትወርክ እንትን ስለሌለ የኮምፒውተር እና የከፈትኩ። እሺ እና እንዴት ናችሁ ልጆች? እንዴት ብለሽ ነው መልክ ማለት ምን ማለት ነው? ቆይ ምን እንመጣለን። አሁን እግዚአብሔር እያንዳንዱ የአካል ክፍል እንዳለው አሳይሃለሁ እኔ በማስረጃ። ቆይ እሺ አሁን መጀመሪያ የተናገርከውን ንግግር በመጀመሪያ የተናገርከውን ንግግር ማስረጃ ማምጣት አለብህ። እኔ ጋር ቀልድ የለም። እሺ አሁን እዚህ ጋር ቀልድ ሳይሆን ውይይት ስለሆነ የያዝነው እሱን እንደዛ ብለው ስለነበር ማስረጃ አቅርብ። ከዛ ቸርች ፋዘር ላይ ሄደን ደግሞ እኛም ማስረጃ እናቀርባለን። ከዛ በኋላ እነዛን አልቀበልም ካልክ በኋላ ደግሞ ባይብል ላይ እናሳያለን። እግዚአብሔር እግር፣ አፍ፣ ላንቃ፣ ጫማ ምናምን እንዳለ እናሳያለን። መቀመጫ ሁላ እንዳለ እናሳያለን። ክንፍ እንዳለው ሁላ ምን የሌለው ነገር የለም። በቃ ሁሉ ነገር አለ። ሆድ አለው፣ ማህፀን አለው። የሚገርምህ ነገር እግዚአብሔር ማለት ነው ባይብል ላይ ልብስም አለው። ባይዘው ልብስ ራሱ አለው፣ ጫማም አለው፣ ልብስም አለው። ሁሉም ነገር አለ። የሌለው ነገር የለም። በአዳም ላይ ያለው ሁላ በአብና በወልድ በመንፈስ ቅዱስ አለ። እግዚአብሔር አለው። ይህም ባይብል ያስቀምጣን። ግን መጀመሪያ ክሌም ያደረከውን ነገር ስታመጣ ነው ሁለተኛውን ላይ የምንሄድ። ሱኩና ያው እንትን እያለ ነው ስም ራሱ ምን ለማለት እንደፈለግ ራሱ የራስ ስም ይሁን እንደው እስላም ላይ ለመቀለድ ይሁን ኔትወርክ ራሱ ችግር ነው። እሺ የገባ አይመስለኝም። ቅድም በተባባል ነው መሰረት 2 ደቂቃ የራሴን ሀሳብ ገልጣለሁ። ድምጼ ይሰማል? አይ ቲንክ ኔትወርክ ነው የሚያስወጣኝ እንጂ አልወጣም። ደግሞ ጫማ አለው ምናምን ስትይ ነበር። እኔ ስላላህ አይደለም የተጠየቅሽው ስለ አምላክ። ቆይ ተረጋጋ እንጂ ተረጋጋ። ባይብል እኮ ማስረጃ ነው። አሁን ለምስ የሆነ ነገር እሰጥሃለሁ ወላሂ እሰጥሃለሁ። ጫማ እንዳለው እሰጥሃለሁ፣ ልብስ እንዳለው እሰጥሃለሁ። ቆይ መጀመሪያ ማስረጃ አምጣ እንጂ ማስረጃ አምጣ። የተጠየቀውን ማስረጃ ሳታመጣ ንቅንቅ የለውም። በደንብ ነው ማመጣለሽ እኮ አውስተኝ እኮ አሁን 2 ሰዓት ሊሆንህ ነው። አሁን ምንድነው መሰላችሁ? አሁን የወገኖች ሀሳብ ሁሌ የተረዷቸው ሲጨንቃቸው መሐመድ ካሉ በጣም ተጨንቋል ማለት ነው። መልስ አጥተው ተጨንቋል። አላህም ካሉ ተጨንቋል። እየተጠየቀ ያለው ስለዚህ ይሄን ምን ጊዜ መረዳት አለባቸው። ያለ ምክንያት እዛ ጋር አይዘሉም። ተመልከቱ። ከአንድ አጉር ሌላ አጉር እኮ ነው እየዘለለ ያለው። የጭንቀት ምልክት መሆኑን ሁላችሁ ምን ጊዜም ቢሆን እግዚአብሔር ጫማ አለው ስትል ማስረጃ ነው መጠየቅ ያለበት። ስለ አላህ እኮ አላልኩም ይላል።
የትም ቦታ እንደዚህ ተብሎ የተቀመጠ ነገር የለም ኢስላም ላይ እና የጭንቀት ምልክት እንደሆነና ከዛ በኋላ አስፈላጊው ነገር መደረግ አለበት። እግዚአብሔር ጫማ አለው። እኛ የምንጠይቀው ቁጥሩ ስንት ነው ነው እንጂ ጫማ አለው ይላል። ያው የራሱ መጽሐፍ ነው የሚለው። እስኪመለስ ድረስ 2 ደቂቃ ልጠቀምና ምን ጊዜም ቢሆን ማንም ሰው ያው ሌሎቻችሁ ተዘጋጁ አልሰማው ምናምን እንትን እንዳትሉ ለጃ ነግሯል። ስማችሁ መዝግቤዋል። ምንድነው ሁላችሁም ያወቃችሁትን ነገር የማሳወቅ ኃላፊነት አለባችሁ። ስንት ዓመት ነው እዚህ ስትሰሙ ምን ስትል በተለይ አንዳንድ ሪከርዶች አሉ። እስቲ የሆነ ነገር በሉት ምንም ነገር 3 ዓመት ውይይት የሰማ ሰው እንዴት 2 ደቂቃ መግለጥ ያቀተዋል? እና ምንድነው ብዙ ጊዜ አሁን እዚህ ቲክቶክ ላይ ያለው ነገር የአእምሮ ውስንነት ነው አብዛኛው የሚበዛው። ለምንድን ነው ቆሻሻ ቦታ 100 ምናምን ሺህ ሰው ልታዩ ትችላላችሁ። ምንም ከሌ እንዲያደረገች እንትና እንዲያደረገች ሲባል 100 እኔ በአይኔ ነው 105,000 ሰው ስለሆኑ ቲክቶከር ጌም የሚጫወቱ ሰዎች እሷ ናት ያጠፋችው እሱን ያጠፋው እየተባባሉ 105,000 ሰው ቁጭ ብሎ እዚህ ቲክቶክ ላይ ዝንቦች ይበዛሉ ማለት ነው። ትምህርት ያለበት ቦታ 50 ሰው ወይ 100 ሰው ነው የምታዩት። እና ቲክቶክ ላይ የሚመጣው ሰው አብዛኛው የዚህ አይነት ሰው እና ውስን አእምሮ ያለው ሰው መሆኑን መረዳት አንዱ። ሁለተኛ ምንድነው ቆሻሻ ቦታ ሰው ይበዛል። በቃ ምን ጊዜም ይሄን መረዳት አለባቸው። አእምሮ ያለው ሰው ቆሻሻ ቦታ አይቀመጥም። እና ቆይ አንዴ 2 ደቂቃ ሰጥተውኝ ነው። እና አንድ እኔ ልናገር የምፈልገው ምንድን እስልምናና ክርስትና ምንድነው ልዩነቱ? ያው ለውስን አእምሮዎች ነው። ብዙ ጊዜ ጠለቅ ብላችሁ ነው የምትወያዩት። ይሄን የሚረዳው ጥቂት ሰው ነው። ለምን 105,000 ሰው ከሌተስ እንት ያር እሱን ያመጣት እሱን ያመጣው እየተባባለ ነው የሚሰማው ቁጭ ብሎ። ለምንድነው የአእምሮ ውስንነቱን ነው የሚያሳየን። እና አብዛኛው እዚህ ቲክቶክ ላይ ያለው ውስን ስለሆነ በውስን አእምሮ ነው የምናስረዳው። የእስልምናና ክርስትና ልዩነት ምንድን ነው ስንል በክርስትናው ሰውም አብሮ ይመለካል። አንድ አምላክ አለ፣ ሰውም አለ። አምላክ ነው ይሉታል። ያ ሰው ነው። ሌላም መንፈስ ቅዱስ አለ፣ ያ ደግሞ መንፈስ ነው። 3 ሰው አለ በመሃል። ያውል በባሉ አንድ አምላክ አለ በእኛ የምንረዳው ማለት ነው። አንድ አምላክ አለ፣ ሰው አለ። ምንድነው ባጭሩ ልዩነቱ? ሰው ታመልካለህ ወይስ የሰውን ፈጣሪ ታመልካለህ ነው ልዩነቱ ባጭሩ። ማንም ሰው ከፈለገ ሰው አመልካለሁ ካለ ያው ሰው ማምለክ ነው መብት ነው ማለት ነው። ያው ሰው ሂዶ መልካል። የሰውን ፈጣሪ ታመልካለህ ወይስ ሰው ታመልካለህ ብለን ሁለቱን ለውስን አእምሮች በሚገባ መልኩ ባጭሩ። አሁን በክርስትና እኛ የምናውቀው አንድ አምላክ አለው። አንድ አምላክ የሚለው የሥላሴ አማኞች እኩል 3ቱም እኩል ነው የሚሉት መጽሐፉ ላይ። እኛ ደግሞ ስናነበውም የምናየው ምንድነው? አንድ አምላክ አለ፣ ከዛ ሰው አለ፣ መንፈስ አለ። 3ቱ ነው የሚመለኩት። ያው በእነሱ ደግሞ 3ቱም እኩል ነው በስልጣን በምን ዴቭ እኔ ልቀጥል። ኔትወርክ የሚያስወጣኝ ስለሆነ ትንሽ እሺ፣ አመጣ ማስረጃ ቀጥሎሽ። እሺ ትልቅ ላይ አድርገኝ ትልቁ ላይ አድርጉት። አድሚኖች እኔ ማድረግ አልችልም መሰለኝ እምቢ አለኝ። እሺ አንብበውና ስልጣን የሚለውን አሳየን። አክብበ ኦኬ። እኔ እኮ ምሳሌ አሁን ኦኬ፣ አንዴ ይሰማል ድምጼ? መጀመሪያ ድምጼ ይሰማል? አዎ ድምጼ ይሰማል? አዎ ይሰማል። ዘፍጥረት 1:26 ላይ ያለው ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል እዛ ላይ መልካችን መልክ የሚለው ስልጣን ነው ብለሃል እና እሱን እንድታሳየን ነው ማስረጃ የጠየቅነ። እሱን አሳየን። አንብብና ግሪኩን አንብበ ማነው ኢብራሂምን አንብበ። ያ ስለ ስልጣን ነው እያወራ ያለው አልኩሽ እኮ። ወሬ እኮ አይደለም፣ ማስረጃውን ከፈተው
አማርኛው ላይ ያለው መልክ የሚለው ያኔ የዕብራይስጡ መልክ የሚለው አንድ አይነት አይደለም ብለህ ነው ወደዚህ የመጣው። ሁለቱ ይለያያሉ ብለህ ነው የመጣው። የዕብራይስጡ መልክ የሚለው አማርኛው መልክ ከሚለው ጋር አይገናኝም ብለህ ስላመጣኸው አሁን ክፈትና እሱን የዕብራይስጡ ስልጣን እንደሚል አሳየን ነው የኛ ሐሳብ። ደግሞ መልክ የሚለው ስልጣን እንደሚል አንድ የዳንተኛ እህታችን እኔ የዕብራይስጡ ስልጣን ነው የሚለው አላልኩም። እህታችን እዛ ላይ ያወራ ያለው ስለ መልክ አይደለም ነው ያልኩት። እና ስለምንድን ነው ያወራው? አልተግባባንም። ራሱ አንቺ ስለምንድን ነው ያወራው? ኦኬ ስለ ስልጣን ነው ያወራው። ዛ ፖይንት መልክ ሲባል ምሳሌያዊ ነው። የእግዚአብሔር መልክ ሲባል ራሱ ምሳሌያዊ ነው እኮ አልኩሽ እህታችን እኮ። አሁን አማርኛው ላይ ያለውና ዕብራይስጡ ላይ ያለው እኮ እንደሚለያይ ብለህ እኮ ነው አይደል ሄድከው? ወደዛ ሄድከው ለምንድን ነው? ወደ ዕብራይስጡ ሄድከው ለምንድን ነው? አንዴ አዳምጪ እህታችን፣ የሚሰማ ከሆነ አንዴ አዳምጪ ፕሊዝ። አረ እያዳመጥኩ ነው። ዕብራይስጡ ላይ ሄድከው ለምን እንደሆነ ነገር እኔ እያልኩሽ ያለሁት ኦኬ አንዴ አዳምጪ። እኔ እያልኩ ያለሁት ምን መሰለሽ መልክ የሚል ራሱ ምሳሌያዊ ነው እንጂ ሊትራሊ መልክ የእግዚአብሔር መልክ ስንል ያገዛዝነቱን መልክ ነው እንጂ መልክ ሲባል ሊትራሊ እጅ እግር ምናምን ማለት አይደለም ነው ያልኩት። እንዴት ነው ጋልሽ? እንዴት የእግዚአብሔር መልክ ይዘን ራሱ አይ ልጨርስ ዛራ ማለት ተመሳሳይ የሆነ ነገር አትወራብን። አሁን እኮ አማርኛውን ትተህ እኮ ዕብራይስጥ ላይ የሄድከው እኮ መልክ የሚለው ስልጣን የሚለውን ይተካል ብለህ ወደ ስልጣን የሚለውን ነገር ዕብራይስጥ ላይ ልታሳየን ነበር የሄድከው። አላልኩም። ሊትራሊ አይደለም እኮ ነው ያልኩሽ ያለሁት። ዕብራይስጥ የገባሁት እኮ ጀስት በአማርኛ ተረድተው ነው እንጂ ሊትራሊ ማለቱ አይደለም ነው ያልኩት ነው። ምሳሌ አንዴ አዳምጪኝ እሺ። አንዴ ዛራ ልናገር ፕሊዝ፣ ከመቋረጥ በፊት ልናገር። መልክ ሲባል ራሱ ሊትራሊ እንደ አምላክ አይደለም እኔ አልኩ። ሊትራሊ እጅ እግር ምናምን እንደኛ ያለው ማለት አይደለም አልኩ። እንዴት እንደዛ አልክ ካልከኝ ደግሞ ዮሐንስ 4:24 ላይ እግዚአብሔር መንፈስ ነው ይላል። እግዚአብሔር መንፈስ ነው ይላል። ቆይ እንጂ ዘፍጥረትን ጨርስ እንጂ ቆይ እግዚአብሔር አንድ ዘፍጥረትን ጨርስ። ዘፍጥረት 1:26 እኛ መንፈስ ነን አይደለም? ቆይ አንዴ እኛ መንፈስ ነን አይደለም? ወደዛ ትሄዳለህ እኮ መልስ ግን መጀመሪያ ከብዶህ ነው ይሄኛው ከበደ። በቃ መንፈስ ናቸው አይደለም? ምንም አልከበደም እኮ ስኩና በቃ ካልከበደ ዘፍጥረት 1:26 ዘፍጥረት 1:26ን ሳንጨርስ ወደዚህ አንመጣም። ዘፍጥረት 1:26 እግዚአብሔር መንፈስ ነው፣ እኛ መንፈስ አይደለም። ወይ ዘፍጥረት 1:26 ማረጋጋት አንዴ እግዚአብሔር የሚባል እሳት ነው ይላል ባይብል። ወደዛ እንሄዳለን። የኔ ጥያቄ እሱ አይደለም። ኧረ ያህዌ ነው የሚለው ወይ ቆይ እንጂ ቆይ አንድ ጊዜ ቆይ። አሁን እዚህ ዘፍጥረት 1:26 ላይ ወደ ዕብራይስጡ ሂጄ ስልጣን እንደሚል አሳያችኋለሁ ብለህ ነው ወደዛ ሄድከው። አሁን ደግሞ ሐሳብህን ቀይረህ ከዛ ወደ ዮሐንስ ቆይ አንዴ ተረጋጋ እንጂ ቆይ አረብ ፈጣሪ እኔማ አዳመጥኩህ እኮ ምንም አይነት ማስረጃ ያመጣው ነገር ነው። ሰው እኮ እየታዘበህ ነው። አንተ አሁን ዘፍጥረት ግሪኩ ላይ ሂደህ የተናገርከው መልክ የሚለውን ነገር ስልጣን በሚለው ስልጣን የሚለው ልክ እውነተኛው ሊትራሊ ይሄ እግዚአብሔር በመልካችን እንደ ምሳሌያችን ሰውን ይመስላል። ሰውን አስመስሎ ነው የፈጠረው። ሲፈጠር ሰው አስመስሎ ነው ምሳሌያችን እያለ እየተናገረ ያለው እዛ ላይ እጅ እግር ሙሉ አካል ስላለው ነው ብሎ ሲያስረዳ፣ አይ እዛ ላይ መልክ የሚለው ስልጣን ነው የሚለው ብለህ ወደ ዕብራይስጡ ወሰድከው። ዕብራይስጡ ላይ ስልጣን እንደሚል አሳየን ስትባል ደግሞ ወስኮ ሲር እያልክ ነው። ምንም አይነት ማስረጃ ያመጣኸው ነገር የለም። ስለዚህ አሁን ምንድነው ማስረጃ ሳላመጣ አማርኛው ላይ መልክ የሚለው አማርኛው ላይ ያሳየውስ እኮ ነው። መልክ ሲባል መልክ አይደለም እኮ ነው ያልኩሽ ያለሁት እኔ። መልክ ሲባል ራሱ መንፈስ ነው እግዚአብሔር። ሶ መልክ ሊትራሊ አይደለም። መልክ ሲባል ያገዛዝነት ስልጣን ነው ያልኩሽ። ዳብል ስታንዳርድ ራሱ ባረገው ወደ አንቺ መልክ። ቆይ የምን ዳብል ስታንዳርድ ነው የምትለው? ቆይ አንድ ጊዜ ዘፍጥረት 1:26 ሳትጨርስ አትወጣም። ቆይ አንዴ አሁን እዚህ ላይ
አንድ ጊዜ ዘፍጥረት አንድ ገና ብዙ ማስረጃ እኮ እናመጣለን። አሁን ይሄን እኮ ግን ይሄ አንዱን ሳትይዘው ወደ ሌላ መሄዱ ምንም ጥቅም የለውም። 30 ቦታ ብንረግጥ አንዱን ሳንረዳዳ ጥቅም የለውም። ዘፍጥረት 1:26 ላይ ያለው መልክ የሚለው በዕብራይስጡ ይለያል ብለህ ነበር። በዕብራይስጡ ምንም የሚያመጣው ነገር የለም። ስልጣን ይሄ አማርኛው ላይ ያለው መልክ የሚለው ዕብራይስጡ ላይ አረ በፈጣሪ ዕብራይስጡ ላይ ያለው አማርኛው ላይ ያለው ብዙ ነው። እሱ መጽሐፉን ልክፈትልህ ቆይ ዲፊኒሽኑ ብዙ ነው። ዕብራይስጡ ላይ ያለው ዕብራይስጡ ራሱ ወርዱ ሊትራሊ አይደለም። እንትን ዲፊኒሽኑ ብዙ ነው። ዕብራይስጡና ተፈለግሽ መጽሐፍ ልስጥሽ መልክ የሚለው አማርኛው ላይ መልክ የሚለው ዕብራይስጡ ላይ መልክ አይልም። እግዚአብሔር መንፈስ ነው እኮ አልኩሽ እኮ በመልክ አይደለም እያወራሁ። ዕብራይስጡ ላይ መልክ የሚለው አማርኛው ላይ መልክ የሚለው ይለያያል። ሁለቱ ይለያያል። ምሳሌያዊ ነው እኮ ነው ያልኩሽ እኮ ምሳሌያዊ ነው ብለህ እኮ አይደለም ያልኩት። ይሄኛው ስልጣን ነው የሚለው ብለህ እኮ ቀይረህ እኮ ይሄድከው ሰውዬ እኮ። ስለዚህ ተሳስተሃል ማለት ነው። ስለዚህ ምንድን ነው የምታደርገው? አልተሳሳትኩም። እግዚአብሔር ምንድን ነው እውነተኛውን እንጠይቀው አንድ ጊዜ እውነተኛው እግዚአብሔር ምንድነው ማለት ስልጣን ማለት ነው ብሎን በዚህ ነው የተለያየ መልክና ስልጣን። ስለዚህ ዕብራይስጡ ላይ ስልጣን ነው የሚለው ብሎን አይደል? አዎ አንተ ሐሳብህን አንተ ራሱ በቀኝ ያልከው ምንድነው? አማርኛው ላይ ይሄ መልክ የሚለው ነገር ዕብራይስጡ ላይ ስልጣን ነው የሚለው አለ። ከዛ በኋላ እኔ ዕብራይስጡ ላይ ያሳየን ስለው ወደ ዕብራይስጡ ሄዶ ነበር አይደለም? ማስረጃ ላይ መጣ ሄደው መልክ የሚለው ስልጣን የሚለውን ይተካም ብሎ ነው አይደለም? አዎ ይሄ እንግዲህ ሐሳብህን እንደማቀየር ተስፋ አደርጋለሁ። ከስር እኮ ቁጭ ብሎ መንፈስ ነው እሱ ጋር ስለ መንፈስ አይደለም ጥያቄያችን፣ ስለ መልክ ነው። አሁን መልክን መንፈስ ሊያርግ ነው ደግሞ አሁን ነው ዘፍጥረት 1:26 ላይ ያለውን ነው እኛ እየጠየቅን ያለው ነው። እግዚአብሔር በመልካም ሶስተኛ ስተት እኮ ነው የሚጨምርልሽ። መልክ ማለት መንፈስ ነው ብሎልሽ ይመጣልሽ። አሁን ምንድን እናደርጋለን መሰለህ? ስኩና ምን እናደርጋለን መሰለህ? አሁን ድፍረት ሳይሆን መጀመሪያ እውቀት ይቀድማል። ስኩና አሁን ምን እናደርጋለን መሰለህ? አሁን አንተ ዕብራይስጡ ላይ መልክ የሚለውን ዕብራይስጡ ላይ መልክ ብሎ ነው የፈታው ወይስ ስልጣን ብሎ ነው የፈታው? እሱን አምጣልኝ። ይሄ ከሌለ ደግሞ ቸርች ፋዘርስ ላይ እንሄዳለን። ቸርች ፋዘርስ የተናገሩት ብሎ ደግሞ ያመጣቸው ነገራቶች አሉ። ቸርች ፋዘርስ እዚህ ላይ መልክ የሚለውን ስልጣን ብሎ እንደተረጎሙት ደግሞ ቸርች ፋዘርን እንጠይቃለን። ደግሞ ይሄኛው የመጀመሪያ ዕብራይስጥ ትርጉም ላይ ስህተት አለበት ብለህ ስለሆነ ይሁዲ ከወደዛ ማለት ነው። በጣም አሳዛኝ ነው። ወጥቷል ልጁ። ጥያቄ ያላችሁ ክርስቲያኖች ካላችሁ መግባት ትችላላችሁ። እስልምና ላይ የትኛውንም ጥያቄ መጠየቅ ትችላላችሁ። እሺ ቅድም በተነጋገረው መሰረት ሁለት ደቂቃ ትምህርታቸውን ያቀርባሉ። አሁን ዛራ እንዳለችው ጥያቄ ያላችሁ ደግሞ በተራ ሱኩና ይበቃል። በቃ ይሰማል። ትንሽ ቆይተና በቃ እሺ አንዴ ዴቭን እድል እንስጣውና ምን እንትን አሁን ቸርች ፋዘርስ እስኪያምጣ ቸርች ፋዘርስ እንትን እንዳሉ የምንድነው መልክ የሚለውን ስልጣን ብለው እንደተረጎሙት ማስረጃ ስጠን እስኪ። ቸርች ፋዘርስ ላይ ዘፍጥረት 1:26 ላይ ያለውን ቸርች ፋዘርስ እያልከሰለ ነበር። ደስ ይለኛል ዛሬ ደስ ይለኛል። ግን አንድ ጥያቄ በዛውን ይሄኛው ዘፍጥረት 1:26 እኔ ልከፍትልሽ ነው። ግን ሊትራሊ ነው የሚል መረጃ ትቀጥላለህ። በኋላ ግን የሚለውን ትቀጥላለህ። ግን ዘፍጥረት 1:26 ላይ እንትኖች የቤተክርስቲያን አባቶች መልክ የሚለውን ስልጣን ብለው እንደፈቱት ማስረጃ ስጠን። ያው ቅድም ስላልከን ይሄንም እንጠይቅህ። አሁን ቅድም የትርጉም ስህተት እንደሌለበት አስቀምጠናል። የትርጉም ስህተት የለም። አማርኛውን መልክ ነው፣ ያንን መልክ ነው። ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል እግዚአብሔር ምን ለማለት ፈልጎ ነው ሲባል 318 ሊቃውንት ጉባኤ ላይ ተሰባስበው እግዚአብሔር በአዳም ላይ ያለው በአጠቃላይ በአብ በወልድ በመንፈስ ቅዱስ እንዳለው አስቀምጠዋል። መልክም ቢሆን አይን፣ ጆሮ፣ እግር ምናምን ሁሉ ነገር አለው ብለው ነው ያስቀመጡት። ሁሉም ነገር አለው በአዳም ላይ ያለው ሁሉ ማለት ነው። ቸርች ፋዘርስ እንደዚህ ብለው ነው የሚያስቀምጡት። የእግዚአብሔር በመልካችን እንደምሳሌያችን እንፍጠር ብለው እኮ ማስረጃ እንቀርባለን። አሁን አንተ ማስረጃ አምጣ። ቸርች ፋዘርስ ስላልክ ቆይ እስኪ እባክህ ማስረጃ አምጣ።
ልከፍትልሽ ነው ያለሽ ዛራ በቅዱሳት መጽሐፍትማ አልፈልግም ብሎ እኮ በባይብል ብቻ ነው የገጠመው። ኦርቶዶክስ ነኝ ይላል፣ ግን ኦርቶዶክስን ክዷን እኮ ይሄ ሰው ለምን መንፈስ ሆነ እኮ ነው ያልከመጣንማ ይኸውልሽ እኛ መንፈስ ነው ወይ እኛ መንፈስ ነው መጽሐፍት ከመጣን እኮ በደንብ ማስረጃ አለ። አሁን በባይብል ብቻ ብሎ በባይብል ብቻ ዕብራይስጥ ሊፈታ ሲሞክር መልክ የሚለውን ስልጣን ብሎ ስላልፈታለት ሌላ 2/3 ስህተት ውስጥ ነው የገባው። ምንም ስህተት አልገባም። ነገር እያወራችሁ ያለ ቸርች ፋዘርሶቼ እንደዚህ ብለው ነው የፈቱት። እንደዛ አላልኩም እኔ አምላክ ፋዘርስ አልቀበልም ማለት እኮ ቅዱሳት መጽሐፍ አምላክ መንፈስ ነው። እኛ ደግሞ መንፈስ አልቀበልም ባይልም እሱን ተው አስቀምጠው አለ እኮ። እንደዛ አይደለም ወንድሞቻችን፣ እግዚአብሔር መንፈስ ነው ያለው አይደል? እግዚአብሔር መንፈስ ነው የሚለውን ሳይሆን ዘፍጥረት 1:26 እግዚአብሔር መንፈስ ነው እንደሚለው ሁሉ እግዚአብሔር የሚባል እሳት ነው ይላል። እግዚአብሔር መንፈስ ነው ሲባል ምን ማለት ተፈልጎበት ነው የሚለውን ነገር ማየት እንችላለን። ግን እግዚአብሔር ዓይን ችግር እንዳለው ማስረጃዎች አሉ። ከነዛ መካከል አንዱ ደግሞ ዘፍጥረት 1:26 ላይ ያለው ነው። አባቶችም የተረዱት ምንድነው በአዳም ላይ ያለው ሁሉ በአብ በወልድ በመንፈስ ቅዱስ እንዳለው ነው የተረዱት። ማስረጃ አለን። አንተ ግን ቸርች ፋዘርስ ያንን ነገር ስልጣን ቆይ አንድ ጊዜ ዘፍጥረት 1:26 ላይ ያለውን ስልጣን ብለው እንደፈቱት ወይም ደግሞ ግሪኩ ላይ አላመጣህም። ኦልሬዲ ተሳስተሃል። እዚህ ያሉት ሰዎች ስለተረዱ ግሪኩ ላይ ስህተት እንደሌለበት መልክ የሚለው በግሪኩ ላይ መልክ እንደሚል ስላረጋገጥን አሁን ምንድነው የምታደርገው? ቸርች ላይ እኮ ስለ መልክ አይደለም ስለ መንፈስ ነው። አንድ ጊዜ እዚህ ቁጭ ብዬ ያለልኩት ነው ስለመንፈስ እኮ አያወራም። ዘፍጥረት 1:26 ስለመንፈስ አያወራም እኮ። ዮሐንስ 4:24 ነው የገባሁት እኔ። ዮሐንስ 4:24 ላይ አይደለም እያወራን ያለነው ስለ ዘፍጥረት 1:26 ነው። ዘፍጥረት 1:26 ግሪኩ ላይ እንደዚህ ብለህ ወደ አንድ መጽሐፍ ታውስ እኮ አንድ ጊዜ ሚታርክ አንድ ያዳምጪኝ ከአንድ ሚታርክ ዘፍጥረት 1:26 ላይ የሄድከው ዘፍጥረት 1:26 አማርኛው ላይ መልክ የሚለው ስህተት አለበት ብለህ ነው ወደዛ ሄድከው። ስልጣን በሚል ይተረጎማል ብለህ ስትሄድ ከዛ በኋላ አምጣ ማስረጃውን ስንልህ ማምጣት አልቻልክም። ስለዚህ ስለታዘበ 390 ምናምን ሰው ስለታዘበ አንድ ጊዜ ስለታዘበ አሁን ምንድነው የምታደርገው? ቸርች ፋዘርስ ይላሉ እያልክ እያወራህ ነበረ ቅድምና ቸርች ፋዘርስ ላይ ደግሞ አሳየን መልክ የሚለውን ስልጣን ብለው እንደፈቱ ማስረጃ ስጠና። ያላ ክፈት አለ ይሰማል። ድምጼ ኔትወርክ እያስቸገረው ነው እኮ በቃ እየቀለደ ይሁን በጣም እየተጫወተብን